የሚቀራረብ ሚቹዋል የሆነ ምንድነው የሚባለው የኑሮ ዘይቤ ያላቸው ልበለው ወይም ደግሞ ፕሮፌሽን ያላቸው ልበለው። ምክንያቱም አንደኛው ሌላ ነው ፕሮፌሽኑ፣ በፍጹም የማይገናኝ ፕሮፌሽን ማለት ነው። የማይገናኙ ቤት ውስጥ አይገናኙም፣ በሀሳብ የማይገናኙ፣ በአላማም አንድ አይደሉም። ስለዚህ ባልና ሚስት አንድ የሚያደርጋቸው አላማ ከሌለ የሆነ በሁለቱን የሚያስተሳስር አንድ የሚያደርግ መሰረት ላይ ካልተጣለ ባል ስለሆነ ብቻ ሚስት ስለሆነ ሴት ስለሆነች ብቻ ወንድ ስለሆነ ብቻ ተንደርድረን የምንገባበት ሜሬጅ ዋጋ ያስከፍለናል። ስለዚህ እዛ ላይ ጥንቃቄ አድርጉ ያላገባችሁ ሰዎች። አንድ ታሪክ ልንገራችሁ። እኔ በዚህ አቅጣጫ በጣም ከቅርብ ሰው ማቀው ማለት ነው። በእድሜ አሁን በጣም ወደ 80 ምናምን ዓመታቸው ነው። በትዳር ከ55 ዓመት በላይ ኖረዋል በትዳር ማለት ነው። አንድ ነገር ግን ማለት ነው በቃ በፍጹም አጠገባቸው ቁጭ ብላችሁ ኖቲስ የምታደርጉት ነገር 55 ዓመት ሙሉ በትዳር እንዴት ሆኖ ነው የቆዩት ብላችሁ እስክትሉ ድረስ ማለት ነው። ምክንያቱም ሴትዮዋ የሆነ ነገር በምትናገር ሰዓት ሰውየው የሚሰማው ጭቅጭቅ ነው። በቃ ብሬክፋስት ብላ ምናምን የሚለውን ድምፅ ሲሰማ አውቶማቲክሊ አይምሮ ውስጥ ሲገባ የሚሰማው ጭቅጭቅ ነው። ግን እኮ እሷ ያለችው ብሬክፋስት ብላ ነው። ምክንያቱም ለብዙ ዘመናት ስለተጨቃጨቀች ሴትዮ መልካም ነገር እንኳን ብትናገር ሰውየው ጋር ሲደርስ የሚሰማው ጭቅጭቅ ነው። ለሁላችሁም የእግዚአብሔር ሰላምና ጸጋ ይብዛላችሁ። ሰላም ብያችኋለሁ። እንዴት ናችሁ? እንዴት ሰነበታችሁ? ሁሉ ሰላም ነው ወይ? ሁሉ ሰላም ነው። አረ ታብታብ ውዶች፣ አንድ ጊዜ 10K እንኳን አስገቡት። አንድ ጊዜ 10K ይግባ ፕሊዝ። ታብታብ አድርጉት። 10K ሳይገባ አንጀምርም፣ ምክንያቱም ያወርደናል፣ ይቆራረጥብናል እና ጥሩ አይደለም። ዛሬ ባይዘዌ ብዙ አንይዛችሁም። ያው እንደምታውቁት አሜሪካን ሀገር እየተከበረ ያለ በዓል አለ ዛሬ። ቴንክስ ጊቪንግ ነው፣ የምስጋና ቀን ነው ዛሬ። እታቸው ርጄ ባሳያችሁ እየተባበሩ ኩክ እያደረጉ ነው ያሉት። ምግብ እየተሰራ ነው፣ እንግዶች ጋብዘናል ምናምንና ግን ያው ሐሙስ ስለሆነ እናንተን ሀይለ ማለት በቃ ዘጋግተን ዝም ብለን ከምንቀር ብለን የመጣ ነው። በጣም በጣም ዛሬ ታውቃላችሁ የቤተሰብ ቀን ነው፣ የምስጋና ቀን ነው። ቤተሰብ አንድ ላይ ሆኖ የሚያከብርበት ምስጋናን የሚያቀርብበት ማለት ነው እና እዚህ ሀገር ያላችሁ አሜሪካን ሀገር የምትኖሩ ሁላችሁንም ሃፒ ቴንክስ ጊቪንግ ብለናል። እንኳን ለምስጋና ቀን አደረሳችሁ ብለናል። እንደምታውቁት እንግዲህ ያው ሐሙስ የምናደርገውን ቆይታችንን ልንጀምር እያኮበከብን ያለ ነው። ግን አንድ ጊዜ 10,000 ያስገቡት። አንድ ጊዜ ታብታብ አድርጉት። ታብታቡ 10,000 ይግባ። ኩዊን ቴንክ ዩ ሶ ማች ቴንክ ዩ ሁላችሁንም። በእውነት አሜሪካን ሀገር ያላችሁ ሁላችሁም እንኳን ለምስጋና ቀን አደረሳችሁ። ኢትዮጵያ ያላችሁ፣ ዱባይ እና ዩሮፕ ላይ ያላችሁ ደግሞ እንኳን ለሐሙስ ቀን አደረሳችሁ። ሁላችሁንም እንኳን አደረሳችሁ ብለናል። ታብታበው ግን ትንሽ በአንድ ጊዜ ዩዥሊ ቴንኬ ታስገቡታላችሁ ቶሎ እንድንጀምር። ዛሬ አናውንስ የምናደርገው ዜና አለን፣ እሱንም ትሰማላችሁ። በጣም ኤክሳይትድ የሆነ ነገር አለን ዛሬ በጣም እና ሶሪ ጉንፋን በጣም በቃ ጉንፋን እየቀለደብን ያለው እኛ ቤት ውስጥ። ለዛ ነው 10 ጊዜ ማስልባችሁ። ቴንክ ዩ ሮዚ፣ ቴንክ ዩ የኔ ቆንጆ፣ ቴንክ ዩ። ታብታብ ብቻ ካደረጋችሁ በቂ ነው ለኛ። 10,000 ልንገባ ነው፣ ትንሽ ነው የቀረን፣ ትንሽ። ቴንክ ዩ እሙዬ፣ ቴንክ ዩ የኔ ቆንጆ። ሮዚዬ ቴንክ ዩ። ሁላችሁንም ቴንክ ዩ ሶ ማች። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። እዚህ ጋር ደግሞ አሁን የብርሃንን ቻናል ወየው ጌታ ሆይ ለዛሬ እርዳን፣ ለዛሬ እርዳን። ኦ ማይ ጋድ። እዚህ ጋር ናርዲ ኤንድ ራሄል የሚለውን እንትናችንን ሰብስክራይብ አድርጉ፣ ዩቱባችንን። ይሄኛው የቲክቶክ ቻናል ነው። እሱንም ደግሞ ፎሎ አድርጉ፣ በሱ መግባት እንድንችል ለሌላ ጊዜ።
መግባት እንድንችል በደንብ እየመጣን ደግሞ በዚህ እንድናገለግላችሁ ፎሎ ማድረጋችሁን እንዳትረሱ። ይኸው እዚህ ጋር አስቀምጨዋለሁኝ። ቴንክ ዩ 11 ሺህ ገባ። እሺ ዛሬ የመጣንበትን ሪቾ ንገሪንና ትንሽ አጠር ያለ ጸሎት ጸልይልን፣ ከዛ እንጀምራለን። እሺ እግዚአብሔር አምላክ ስም የተባረከ ይሁን። ናርዲ ሻይ ነገር ያዢ፣ ትኩስ ነገር ያዢ። እኔም ራሴ ሻይ ይዣለሁ። በአንድ ብርጭቆ ሻይ፣ በአንድ ብርጭቆ ውሃ። እኔም አፍንጫዬ በጣም በቃ እንትን እያለ ነው፣ ግን ያው ክረምት ስለሆነ አንደርስታንድ ታደርጋላችሁ። ባክ ቱ ባክ እንግዲህ ጉንፋን እንትን ብሎናል፣ ግን ኦቨርካም እናደርጋለን። ኢን ዘ ኔም ኦፍ ጂሰስ ደግሞ አሁን የእግዚአብሔርን መልካምነት ስንነጋገር፣ ጌታን ስናመሰግን፣ ከእህት ከወንድሞቻችን ስናደርግ ደግሞ የበሽታ ኃይል ለቆን ይሄዳል ማለት ነው። ክብር ለኢየሱስ ይሁን። ሰው we will feel better. let's begin በጸሎት እንጀምር። ጊዜውን አሳልፈን እንሰጣለን ለጌታ። የሁላችሁንም ልብና አይምሮ ሰብሰብ ብለው በአንድ ሀሳብ በአንድ መንፈስ ጊዜ ነው የምንቆየው። ዛሬ ብዙ አንቆይም። ባለችን ጊዜ ግን ጥሩ ጊዜ፣ መልካም ጊዜ ጌታ እንዲሰጠን እንጸልይና እንጀምራለን። ተባረኩ። while you are tap እያረጋችሁ ሼር ኮፒ ሊንክ እያረጋችሁ ከኛ ጋር ቆዩ። የጌታ መንፈስ እንደረዳን እንግዲህ ያለችውን ጥቂት ጊዜ አብረን እናሳልፋለን። ተባረኩ። በጣም እንወዳችኋለን። ሌትስ ፕሬይ። ቅዱስ አባት፣ የዘላለም አምላክ ሕያው እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ስለዚህ ቀን እናመሰግንሃለን። ስለ መልካምነትህ እናመሰግንሃለን። በእድሜያችን ላይ ስለጨመርከው አንድ ቀን እጅግ አድርገን እናመሰግንሃለን። ጌታ ሆይ ተኝተን የነቃነው ባንተ ነው። ምሕረትህ በስቶልን ነው። ጥበቃህ ገኖልን ነው። የማያልቀው ቸርነትህ በላያችን ላይ ሆኖ ነው። እግዚአብሔር ሆይ እኛንና የኛ የሆነውን ሁሉ ጠብቀህ ልጆቻችንን ቤተሰቦቻችንን ሁሉ በምህረትህ እግዚአብሔር ሆይ ጠብቀህ በቸርነትህ ጋርደ በቀን ከሚበር ፍላጻ ከሌሊት ግርማ እግዚአብሔር ሆይ ከሚታየው ከማይታየው ከአጋንንታዊ አሰራር በህይወታችን ላይ በቤታችን ላይ በልጆቻችን ላይ በጤንነታችን ላይ በስራችን ላይ በሜሪጃችን ላይ ከሚወረው እግዚአብሔር አባት ሆይ ጠብቀህን ጋርደህን መልካምነትን በህይወታችን ስላሳየህን ይህን ቀን አዲስ ቀን ስላሳየህን እናመሰግንሃለን። አሜን ለሚል ሰው መልካም ነገር ይሆንለታል። አሜን ብላችሁ ተስማሙ ከዚህ ጸሎት ጋር። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር መልካምነት አሁን ያገኛችሁ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር መንፈስ የእግዚአብሔር ህልውና አሁን ያላችሁበትን ቦታ ይቆጣጠር። በጌታ በኢየሱስ ክርስቶስ ስም ከተጨነቃችሁበት፣ ካዘናችሁበት፣ አንገት ከደፋችሁበት ፈልቅቆ የሚያወጣ የእግዚአብሔር መንፈስ ባላችሁበት ቦታ ያገኛችሁ። in the mighty name of Jesus I pray። ለእህቶቼ ለወንድሞቼ ጸልያለሁ። ጌታ ሆይ አይምሮን የሚያልፍ ሰላም አሁን እንዲቀበሉ ባሉበት ቦታ አይምሮን የሚያልፍ ሰላም እንዲያገኛቸው አይምሮአቸውን ሰላም እንዲቆጣጠረው እግዚአብሔር ሆይ በደስታ ውስጣቸው እንዲሞላ ያንተ የሆነውን ነገር ማሰብ እንዲጀምሩ ከፍ ያለውን የሰማይን ነገር ማሰብ እንዲጀምሩ ከምድር ስበት የሚያላቅቅ ከሲቹዌሽን ከሁኔታ ከተጨነቁበት ከታወኩበት ከተያዙበት ነገር ፈልቅቆ የሚያወጣ ያንተ መንፈስ እንዲያገኛቸው በኢየሱስ ክርስቶስ ስም ጸልያለሁ። ለእህቶቼና ለወንድሞቼ አሁን መፈታት ይሁን፣ አሁን ነፃነት ይሁን፣ አሁን መለቀቅ ይሁን። in the mighty name of Jesus ግራ ለተጋባች ነፍስ ለተጨነቀች ነፍስ ኤፍታ ብለህ ጌታ ሆይ እንድትፈታ ሪሊዝ እንድታደርጋት ከአዳኞች ወጥመድ አምልጣ ነፍሴ በረረች አለ ዳዊት። እንደ ወፍ በቃ ከውስጥ ከመንፈሳቸው ነጥቆ የሚወጣ እግዚአብሔር ሆይ ከፍ የሚያደርግ የሚያወጣ ያንተ መንፈስ ሁለንተናቸው እንዲቆጣጠር ለእህቶቼና ለወንድሞቼ ጸልያለሁ። in the mighty name of Jesus ሃሌሉያ። ባንተ ደስታ ደስ እንዲሰኙ በምስጋና መንፈስ እንድትሞላቸው የምስጋና ሐሴት የሚያረጉበትን መንፈስ አሁን እንዲቀበሉ in the name of Jesus በዚህ ላሉት ለሁሉም ጸልያለሁ። አባት ሆይ ይህን ስላደረክ እናመሰግንሃለን። ጸሎታችንን ስለምትሰማ ሁሌም ስለምትሰማ ደግሞ የጸለይነውን ስለተቀበልን በእምነት ጌታ ሆይ እናመሰግንሃለን። ጊዜውን ሰዓቱን ሁሉ ተቆጣጠርልን።
እግዚአብሔር ሆይ እንደወደድክ እንደፈቀድክ በመንፈስ ቅዱስ ኃይል የወደድከውን በዚህ ቦታ ላይ አድርግ፣ የፈቀድከውን በዚህ ቦታ ላይ አድርግ። በሰማይ ያለችው ያንተ ፈቃድ በምድር ትሁን። in the name of Jesus we pray. አሜን አሜን አሜን። እግዚአብሔር ይባርካችሁ። ታፕታፕ እያረጋችሁ ያላችሁ ከዚህ ጸሎት ጋር አሜን እያላችሁ በእምነት እየተስማማችሁ ያላችሁ በእውነት እግዚአብሔር መልካም ነገር ያደርግላችኋል። ናርዲዬ ወደ ፕሮግራማችን ከመግባታችን በፊት አንድ ቃል አንብብላቸው በጣም በልቤ ስላለ ነው። የእግዚአብሔር ቃል ፊልጵስዩስ 4 ላይ እንደዚህ ይላል 8 በመጨረሻም ወንድሞች ሆይ ይላል። ይህንን እህቶችም ስላለን በዚህ እህቶች ሆይ ብላችሁ ስሙና በመጨረሻም እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና እንደነዚህ ያሉትን ነገሮች አስቡ ይላል እግዚአብሔር መንፈስ። ዛሬ ከነዚህ አሁን ከተዘረዘሩት ውጪ የምታስቡ ሐሳባችሁ እያሰበባችሁ ያለ ሰዎች ካላችሁ በዚህ ቃል ኃይል በክርስቶስ ኢየሱስ ስም ሐሳባችሁ ሽፍት እንዲያደርግ ይህንን የቃል ስልጣን በእናንተ ላይ ዲክሌር አደርጋለሁ። አሜን 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 አሜን። ይህንን ቃል ዲክሌር አደርጋለሁ። ምክንያቱም የእግዚአብሔር ቃል ሲናገር ሐሳባችሁ ሊቆጣጠር የሚገባው ይላል መልካም የሆነውን ንጹህ የሆነውን በጎነት ያለበትን የእግዚአብሔር የሆነውን ነገር ያንን የሰማያዊውን ስፍራ በሰማያዊ ስፍራ እንደተቀመጠ ሰው እንድታስቡ ነው የምፈልገው ይላል ሲመክራቸው ጢሞቴዎስ ላይ የተጻፈውን ቃል ያነበብኩላችሁ። የእግዚአብሔር ሐሳብ ሁለንተናችሁን እንዲቆጣጠር አሜን። አመስጋኞች እንድትሆኑ በዚህ ሁሉ አመስጋኞች ይላል። ክብር ለጌታ ይሁን። ይሄ ቃል የሚገርም ነው። በጎነት ቢሆን ይልና ምስጋና እንደዚሁም ላሉት ምስጋናን እንደዚህንም ያሉትን ነገሮች አስቡ። ቢ ታንክፉል ቢ ግራቲቲዩድ የሆነው ልባችሁ ይሙላው የሚል ነው ይሄ መልእክትና እችን ቃል ትንሽ እናንተ ላይ ሪሊዝ ለማድረግ ውስጤ ስለሞላ ነው። ጌታ ኢየሱስ ይባርካችሁ። ሐሳባችሁ ከዚች ሞመንት ጀምሮ ሽፍት ሆኗል ማለት ነው። ለሚያምን ሰው ይሁንለት። አሜን አሜን። በተለያየ ነገር በምግብ በመጠጥ በሴሌብሬሽን በኑሮ ውጣ ውረድ በችግር አይምሯችሁ ተወጥሮ ከሆነ አሁን ሪሊዝ አድርጉ። ለእግዚአብሔር ቃል ሰሚት አድርጉ ወገኖቼ። በእውነት ተገዙ። ሁሉም ነገር ከዛም ነው የሚጀምረው። ምድር ላይ ያለው የሚበላው የሚጠጣው ሴሌብሬሽኑ ዋሬቨርስ ሰው የቀን ጌታ ነው። ሰው የሰንበት ጌታ ነው። እኛ ውስጥ ሐሳባችንን ሊቆጣጠረው ቢዚ ሊያደርገው አይምሯችን የሚገባው እንደነዚህ ያሉ ነገሮች ናቸው። አሁን ያነበብኩላችሁ ነገሮች ማለት ነው። ስለዚህ give yourself space አይምሯችሁን ማለት ነው ለእግዚአብሔር መንፈስ ለማስገዛት መልካም የሆነው በጎ የሆነው ሰላም ያለበትን ምስጋና ያለበትን ነገር አስቡ ይላል። ሐሳባችሁን በዚህ ሐሳብ እንድትቃኙ ላበረታታችሁ ፈልጋለሁ። ጌታ ይባርካችሁ። ናርዲዬ አሜን አሜን አሜን። ጌታ ይባረክ ስለ ቃሉ። ቴንኪዩ ርቾ ቴንኪዩ በጣም ነው የምናመሰግነው። በደንብ እያደረጋችሁ ታብታብ አድርጉ። የሆነ አይዶኖ ከኔ እንደሆነ ቁርጥርጥ ይላል። ሶሪ ደግሞ በመካከል አይ ታት አይ ሚዩት ማይሰልፍ ሚዩት አድርጌ ቁጭ ያልኩ ነው የመሰለኝና ውሃ አምጡ አሙቁ ምናምን ስል ረበሽኩኝና ሶሪ። ተባረኩ። በጣም ነው የምናመሰግነው የመጣችሁ ሁላችሁም። ቴንኪዩ ፍሬዬ ቴንኪዩ ሶ ማች። ታብታብ አድርጉ። ሰርቲካ ያስገቡት እያለች ነው ፍሬ መታለች። እንግዲህ እሷ ካለች ታውቃላችሁ ታብታቡ ወጣ ካላለ አናታችሁ ላይ ነው የምትቆምላችሁ። ታብታብ አድርጉ ትባላላችሁ እና እናንተ ታብታብ እያደረጋችሁ እኛ እንቀጥላለን ማለት ነው። እግዚአብሔር የተመሰገነ ይሁን። እንደገና ደግሞ አሁንም በድጋሚ ዛሬን ታንክስጊቪንግን ወይንም ደግሞ የምስጋናን ቀን የምታከብሩ ካላችሁ ለሁላችሁም ሃፒ ታንክስጊቪንግ እላችኋለሁ። እንደገና በምስጋና ውስጥ ያው በአመት አንዴ ሳይሆን በቀን በምስጋና ውስጥ መሆን እንዳለብን ያው የታወቀ ነገር ነው። በየቀኑ እግዚአብሔርን እያመሰገንን መኖር እንዳለብን ለእያንዳንዷ ቀናችን ለእያንዳንዷ ደቂቃችን እግዚአብሔር ይሄንን እስትንፋስ ሰጥቶን እንድንኖር የፈቀደልን አንድን ቀን የጨመረልን እግዚአብሔርን ሁል ጊዜ እያመሰገን ነው የምንኖረው አዝ ክርስቲያን ማለት ነው።
ዛሬ ደግሞ ለየት ያለ ሴሌብሬሽን ስለሆነ ለዛ ነው ሃፒ ቴንክስጊቪንግ የምላችሁ ደጋግሜ። ዌል እንደዛ ካልን ዘንዳ እንግዲህ እንዳትረሱ ሁል ጊዜ እንደምንላችሁ የዩቱብ ቻናል አለን፣ ቲክቶክ ቻናል፣ ቴሌግራም፣ እዚህ ጋር ያለው ናርዲ ኤንድ ራሄል የሚለውን አካውንት የቲክቶክ አካውንታችንን ደግሞ ፎሎ አድርጉ። በሱም እየመጣን እየገባ እንድናገለግላችሁ ማለት ነው። የተለያዩ አናውንስመንት ሲኖረን በዛ ነው የምንለቀው። ከዚህ በፊት ደግሞ ያደረግናቸውን ቆይታዎች ላይ ከፓስተር ሜሮን ጋር እንደዚሁም ደግሞ ከእህታችን ከምህረት ጋር አምጥተን እንደ ገስት አምጥተን ማለት ነው ያቀረብናቸውን ሰዎች ቴስቲሞኒ ቢሆን ትምህርት ቢሆን መስማት ከፈለጋችሁ ዩቱብ ላይ ሙሉ ስለሚለቀቅ እዛ ላይ ሄዳችሁ ቼክ አድርጉ። በዩቱብ ቻናላችን ላይ ሁሉም ቻናላችን ናርዲ ኤንድ ራሄል ነው የሚለው። ኢትስ ቬሪ ኢዚ፣ ገብታችሁ ቼክ ብታደርጉ ታገኙታላችሁ ማለት ነው። እሺ ሌላው እንግዲህ በመጀመሪያ ልነግራችሁ የምፈልገው ነገር ዲሴምበር 20 ላይ አውትሪች የምናደርግበት በኒውዮርክ ሲቲ ማለት ነው። በኒውዮርክ ሲቲ ወንጌልን ለመስበክ የምንሄድበት ጊዜ እግዚአብሔር አዘጋጅቶልናል። አራውንድ ኒውዮርክ ሲቲ ያላችሁ በኒውዮርክ ሲቲ አካባቢ የምትኖሩ ሁላችሁም ዲሴምበር 20 ካላንደራችሁ ላይ ማርክ ማድረግ እንዳትረሱ። የተለያዩ ወንድሞቻችን ጆይን ያደርጉናል። ከፈረንሳይ ሀገር የመጡ እህቶቻችን አሉ። በጣም በደስታ ጆይን ሊያደርጉን በቃ ተዘጋጅተዋል። እንደዚሁም ደግሞ አሜሪካን ሀገር ውስጥ ስትሪት ፕሪቸሮች ማለት ነው የጌታን ወንጌል የሚሰሩ የእግዚአብሔርን ስራ በቃ በጣም በልዩ በሆነ መንፈስ እየሰሩ እያገለገሉ ያሉ ሰዎች ጆይን ያደርጉናል እና ዲሴምበር 20 ላይ ታይም ስኩዌር ኑን ላይ ማለት ነው ከቀኑ 12 ሰዓት ኑን ላይ እንገናኝ የሚለውን ነገር እንግዲህ ይሄንን ሰርፕራይዝ ይዘንላችሁ መተናል። ፕሊዝ ካላንደራችሁ ላይ አስቀምጡት። ኒውዮርክ ሲቲ አካባቢ የምትኖሩ ሁላችሁም እንድትመጡ ማለት ነው። እሺ በመሀል እንግዲህ አዳዲስ እየመጣችሁ ያላችሁ ካላችሁ ይሄንን አናውንስመንት እንነግራችኋለን። ለዛሬ ግን የምናደርገውን ቆይታችንን ገስት የላካችሁልን ሰዎች አላችሁ እናስገባችኋለን። ግን በመጀመሪያ የመጣንበትን ቶፒካችንን እንነግራችሁና ትንሽ ካዳመጣችሁ በኋላ ባይሆን ለአንድ ለ20 ደቂቃ ደግሞ ገብታችሁ ከእናንተ ጋር ዲስከስ እናደርጋለን ማለት ነው። ጎሄድ ሪቾ። እሺ እግዚአብሔር ይመስገን። በጣም ደስ የሚል ጉድ ኒውስ ነው ያበሰርናችሁ አይደለ? ወንጌልን ከኛ ጋር አብራችሁ ለመስራት ደግሞ የተዘጋጃችሁ ፈቃደኛ የሆናችሁ ሰዎች በጣም በደስታ ነው የምንቀበላችሁ። we will be open hands ማለት ነው። ሁሉም አብሮ ሰራተኛ እንዲሆን ነው የምንፈልገው እና ከዚህ ወንጌል ስራ ጋር አብራችሁ እንድትተባበሩ እንድትሮጡ ጋብዘናችኋል ማለት ነው። በጣም እኔና ናርዲ በቃ ኤክሳይትመንት ኦቨር ዘ ሩፍ በጣም ነው እንትን ያልነው። ምክንያቱም ይሄ የእግዚአብሔር ሐሳብ እንደሆነ ስለገባን ከምናገለግለው ከዚህ ሚዲያ አገልግሎት ውጪ እንዲሁም በዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ የሚለውን ቃል እኛ እንደ እግዚአብሔር ተላኪዎች ቴስቲፋየሮች ይህንን እድል በማግኘታችን በጣም ደስተኞች ነን እና የተሰማንን ደስታ በዚህ አጋጣሚ ልንነግራችሁ እንፈልጋለን። እዛ አካባቢ ያላችሁ ሰዎች ናርዲዬ እንዳለችው በውስጥ መስመር አግኙን። we will be ዲስከስ እናደርጋለን ማለት ነው። ተባረኩ። ዛሬ እንግዲህ ትንሽ ስለ ሪቪው ነው የምናደርገው፣ ሪፍሌክት ነው የምናደርገው ሰሞኑን ስለተማርናቸው ነገሮች፣ ስለሰማናቸው ስላወቅናቸው ነገሮች እንደገና ደግመን ሪፍሌክት እናደርጋለን። ከእናንተም ደግሞ የሚመጡትን ሀሳብ አስተያየቶቻችሁን እየተቀበልን ጥያቄዎችም ካሏችሁ እነዛን ጥያቄዎች በተረዳ ነው መጠን እየመለስን ጻፉን። ደግሞ የላክንላ ሰዎች ኦልሬዲ በዚህ ካላችሁ አንብባችሁ የትኛው ፓርት የትኛው ክፍል ጠቀማችሁ በጣም እንትን ያላችሁ የተማራችሁበትን መታችሁ ሜንሽን እንድታረጉም እዚህ ላይ እንጋብዛችኋለን ማለት ነው። በጣም ጥቂት ጊዜ ነው ያለን። አብቃቅተን ሁሉንም እንትን ለማለት ለማስኬድ እንሞክራለን ማለት ነው። ክብር ለጌታ ይሁን። እኔ መቼም ናርዲዬ ይሄ ነው ያ ነው አልልሽም። በጣም ከመጀመሪያ እስከ መጨረሻ ብዙ ተምሬበታለሁ፣ ብዙ አውቄበታለሁ። አሁንም ደግሜ እያነበብኩት ነው እያየሁት ነው መጽሐፉንና ከምንም በላይ ይሄ መጽሐፍ
ትኩረት የሚያደርገው ምንድነው መጽሐፉን ለማስተዋወቅ ሳይሆን መጽሐፉ ስለጠቀመን ስለተማርንበት ማለት ነው። ብናስተዋውቀው ምንም ችግር የለውም። በእርግጥ ኢትስ ናት ሰምቲንግ ላይክ የሚሸጥ ይሄ ፕሮፊታብል የሆነ ፕሮዳክት ምናምን ሳይሆን ቢዝነስ ሳይሆን ለእግዚአብሔር ቤት ስራ አስፈላጊም ስለሆነ ማለት ነው። ፓስተር ሚሮን ይህን መጽሐፍ ሲያዘጋጅ በጣም ብዙ ወጪ አውጥቶበት ነው ያዘጋጀውና ብናስተዋውቀው ምንም ችግር የለውም ልላችሁ ነው። ግን ማስታወቂያ አይደለም። መጽሐፉ እኛን ስለጠቀመን በዛ ኤሪያ ላይ እንድንነጋገርበት ነው ዛሬ በዚህ ያለ ነው ማለት ነው። እና ከምንም በላይ ይሄ መጽሐፍ እኔ ያሳየኝ ናርዲዬ ሰዎች ወደ ጋብቻ ከመግባታቸው በፊት በጣም መሰረት ላይ መስራት እንዳለባቸው በጥንቃቄ ቤት መመስረት እንዳለበት ሰው መሰረቱ ከተበላሸበት ከዛ በኋላ ምን ማድረግ ይችላል? ዋጋ ያስከፍላል። በእርግጥ እንደገና መሰረትን ደግሞ መልሶ በጥበብ መስራት እንደገና የሁለቱም ሰዎች ዊሊንግነስ ፈቃደኝነት ይጠይቃል። በእርግጥ ግን መሀል ላይ ቤቱ የሚያምር ሆኖ ለምሳሌ መሰረቱ ዲፕ ተቆፍሮ ነው አንድ ቤት ሲሰራ የምታውቁ ከሆነ ቤት ሲሰራ ያያችሁ ሰዎች ወደ ጥልቅ ወደ ታች በጣም ይቆፍሩታል። የሆነ ሴንቲሜትር ድረስ ይቆፈርና መሰረቱ የሚይዘው ወደ ውስጥ ነው፣ ወደ ላይ ከመውጣቱ በፊት ማለት ነው። እና ያኛው ወደ ውስጥ የሚደረገው ፓርት ሚስ አድርገውት ዝም ብለው ወለል ላይ መስርተውት ቤቱን የፈለገ አይነት የሚያምር በቃ ቀለም ቢቀቡት ቢያሰማምሩት ውስጡ በሚያምር ዲኮሬሽን ቢዋብ ግላሲ የሆነ ሃውስ ፋውንድ ቢደረግ ቢሰራ ውጭው ነው የተለበጠው በእንትን በወርቃማ ከለር ወይ ደግሞ በጌጣጌጥ ውጭው ነው ግላሲ በቃ ግላመረስ ውጭው ነው የሚያምረው እንጂ ውስጡ ስታዩ መሰረት ስለሌለው የሆነ ሰዓት ላይ ወጀብ ሲመጣ ቻሌንጆች ሲመጡ ኮላፕስ ያደርጋል። አያችሁ፣ እሱን ነው ፎከስ አድርጎ ሊያስተምረን የወደደው ፓስተር ሚሮን። ሰው ስትመሰርቱ በተለይ ለአዳዲስ ተጋቢዎች በእውነት ነው የምላችሁ እንደው እድሜ ደረሰ ብላችሁ ተንደርድራችሁ አትግቡ ጋብቻ ውስጥ። ምክንያቱም አንዳንድ ሰዎች በካልቸር ምን አለ መሰለሽ ናርዲዬ በቃ አንድ ልጅ ከአንድ ሴት ልጅ ከ25 ዓመት በላይ ልክ ስትሆን መቼ ነው የምታገቢው አታገቢም እንዴ ምናምን የሚባል ጥያቄ የሶሳይቲውም ጫና አለ እና በቃ ያንን ነገር ፌስ ለማድረግ ተንደርድራ ባገኘችው ባስ ትገባለች ማለት ነው። ያ ባስ ያ ቁጥሩ እንግዲህ ምናልባት ወደ ሳሪስ ከሆነ የሚወስደው ያ ባስ እሷ መሄድ የምትፈልገው ወደ ቦሌ ነው። ሮንግ ባስ ነው የገባችው። ኢትስ ጀስት ቢኮዝ ባስ you see what I mean? የሚሄድ ሁሉ መኪና የምትሄጅበት ዴስቲኔሽን አይወስድሽም። you gonna have to find the right location። በትሬን ከሆነ በባስ ከሆነ በምንም ይሁን ዝም ብለሽ ተንደርድረሽ አትገቢም አንድ ባስ ውስጥ። that's what's happening ሜሬጅ ውስጥ በቃ ባል ይሁን ወንድ ይሁን ብቻ ተንደርድሮ መግባት ልክ ከዛ በኋላ የት ይወስዳችኋል? wrong direction። why? because you didn't look ያንን ናምበሩ ባስ ናምበሩ ትክክለኛ ቦታ የሚወስድሽ እንደሆነ አላጣራሽም፣ ጊዜ አልወሰድሽም። you just jump into the car ብቻ መኪና ይሁን እንጂ ብቻ ባል ይሁን እንጂ ብቻ ከጓደኞቼ እኩል ያርገኝ እንጂ ከሊያ አግብታለች ከሊያ አግብቷል ስለዚህ ማግባት አለብኝ ሶ ባገኘሁት ሁሉ ባስተንደርድሬ ከገባው I will be lost። ያኔ ነው መሰረት ማለት እሱ ጋር ነው። ሰላም ብለናል። እግዚአብሔር ሰው ኃይል ሻዬ በዚህ አለ እና ተንደርድራችሁ አትግቡ ባገኛችሁት ባስ ነው ይሄ መጽሐፉ። አጥኑ፣ ተጠናኑ፣ እወቁ። የምትሄዱበት መንገድ አንድ አይነት ነው ወይ? ፎር ኤግዛምፕል አገልጋይ ከሆነ አንድ ሰው በተቻለ መጠን የአገልግሎት ልብ ያላት የእግዚአብሔር ቃል የምትወድ ቸርች አካባቢ ላይ የሆነ ፓርቲስፔት የምታደርግ ብትሆን ይመረጣል። ምርጫውን ሲመርጥ ማለት ነው። ኦኬ አይ ግድ የለም ምንም ችግር የለም በፈለገችው ፍላይት አድርግ፣ እኔ ሆስተስ ነው ማግባት የምፈልገው፣ ግን በቃ ቆንጆ ትሁን እንጂ ሆስተስ ቤቷ ውስጥ ላትኖር ትችላለች። ያቺ ሆስተስ ላይ አንድ ሳምንት እዛ ናት፣ አንድ ሳምንት ሌላ ዓለም ናት፣ አንድ ሳምንት ሌላ ዓለም ናት። she will be touring all around። ያንን ነገር አምነህበት ነው የምታገባው። are you willing? አንዳንድ ሰዎች እንደዛ ናቸው ናርዲዬ። they just want to get married, that's all።
ያ ግን ያቺ ሴት ቤት ሆና አቬለብል ሆና ከባሏ ጋር ከልጆቿ ጋር ትገኛለች ወይ? በስራ ምክንያት ቢዚ የሆኑ ሰዎች አሉ። ለምሳሌ ቤታቸው ውስጥ አንድ ሳምንት እንኳን መቀመጥ የማይችሉ ማለት ነው። እና ያንን ፌስ ማድረግ ትችላለህ ወይ? ያንን ሃንድል ማድረግ ትችላለህ ወይ? ወይስ ምንድን ነው ያሰብከው ሀሳብ ላይ? መጀመሪያ አብሮ የሚሄድ ነገር ላይ ነጋዴ ነጋዴን ያግባ፣ አገልጋይ አገልጋይ ያግባ ያልኩኝ አይደለም። በተቻለ መጠን ፕሪፓሬሽን ላይ ስለሆነ ያ መጽሐፍ እንትን የሚለው የሚያጠነጥነው ከዛ ካነበብኩት ከተረዳሁት ነገር ጋብቻን የምትፈሩበት ሁኔታ ሊኖር አይገባም። እውነት ነው። ከዲቮርሱ አንጻር ኦልሬዲ ቀድሞ ያገቡት ሜሬጆች መልካም ምሳሌ የሚሆነውን ሰው ካለ ያለ መሰረቱ በደንብ ችግርን ይፈጥራል። በጣም በጣም ችግርን ይፈጥራል። እና በእኔም ሆነ በፓስተር ሜሮን ትዳር ውስጥ አንድ ያየሁት ነገር ምንድን ነው? ኦኬ ጅስ ካሜልድበት ተማሪ እንድትማር መፍቀድ፣ እንድትማር ለእሷ እርዳታ ማድረግ፣ እንድትማር ሰፖርት ማድረግ ለስ ጎ ሂጂ ኤዱኬሽን ጥሩ ነው በቃ የሆነ አኪዩዝ ከማድረግ ይልቅ ወደ እኛ አስተሳሰብ እንዲመጡ ማድረግ ማለት ነው። እና ያ ትልቅ ትልቅ ትምህርት ነበረ ያየሁት። ሌላው ደግሞ ምንድን ነው አሁንም ቢሆን ከትምህርቱ በኋላ በጣም ብዙ ሜሴጆች የደረሱኝ ምንድን ነው ፋይናንሻሊ በቃ ባሌ ሰርቶ ስለሚያመጣ ባሌ ሰርቶ ብዙ ገንዘብ ስለሚያመጣ እኔ ብዙ ኮምፈርተብል አይሰማኝም፣ ኮምፈርት አይሰጠኝም፣ እንደዚህ በቃ አንድ ነን ብሎ የተናገረበት ማለት ነው። ማለት ኢንተርናሊ በቃ አንድ ነን ብሎ የተጋባ ሰው ፋይናንሻሊ አንቺ ሰርተሽ ስላላመጣሽ፣ አንቺ ስለማትሰሪ፣ አንቺ ቤት ስለምትቀመጪ፣ አንቺ እንደዚህ ገንዘቡ የኔ ነው ገንዘብ ጋር ሲሆን አይ ቆይ ሰፓሬት እናድርገው በሌላ ነገር ላይ ደግሞ አንድ ነን ማለት አይቻልም። አንድ የምንሆነው በሁሉም መንገድ ላይ ነው። በሁሉም ገንዘብ እኔም ሆንኩ እሱ የሚያመጣው we are one አይደለም። ገንዘቡ አንድ ነን ከተባለ አንድ። ግን እሷ ገንዘብ ብዙ የምታጠፋ ከሆነ ወይ እሱ ገንዘብ ብዙ የሚያጠፋ ከሆነ ለስ ዲስከስ ቁጭ ብሎ ዲስከስ ማድረግ ብዙ ገንዘብ በቃ እየጠፋ ስለሆነ ሶሪ ምናምን እና ያንን ላይ በጣም ትኩረት አድርጎ በስመ አብ የመጨረሻ ነው ይሄ ጉንፋን ዛሬ ብዙ ማውራትም አልችልም። እና እዛ ላይ በጣም በጣም ጥሩ አድርጎ የተናገረበትን ያስተማረበትን ወይ ዩቱብ ላይ አሁንም አለ ተለቋል። ገብታችሁ ብታዩት በጣም በጣም ደስ ይለኛል። እና ትዳር ላይ ሲገባ ከተገባ በኋላ በተለይ ትዳር ውስጥ ገብታችሁ አሁን በጣም የተለያየ ችግር ውስጥ የምትገቡበት ትልቁ ምክንያቱ ኮሚኒኬሽን ነው ብዬ አስባለሁ። አንዱንም አስቀምጦታል በመጽሐፉ ላይ ማለት ነው። ኮሚኒኬት ማድረግ with each other ማለት ነው። መግባባት የሆነ አንድ ቤት ውስጥ አንድ ነው ብለው የተቀመጠ ግን ደግሞ በጦርነት ውስጥ ያለ ጦርነት ዞን ውስጥ ያለ አይነት ላይፍ ስታይል ማለት ነው። እንደዛ የሚመጣው ደግሞ ከምን የተነሳ ነው? ካለ መግባባት የተነሳ፣ ካለ መደማመጥ የተነሳ። ባል የሆነ ነገር ሲናገር ቪክቲማይዝ የሆነ ማይንድ ሴት ካላት ሴቷ ምንም ነገር ቢናገር በቃ ልክ እንትን አኪዩዝ የሚያደርጋት ያህል ነው የሚሰማት። ወንዱም እንደዛው ብዙ ዘመኗን የምትጨቃጨቅ ሴት ከሆነች ምንድነው በቃ ጥሩ ነገር እንኳን ብትናገር ጭቅጭቅ ነው የሚሰማው ሰውየው ጆሮ ውስጥ ማለት ነው። ጭቅጭቅ ነው የሚሰማው። እሱም ኮምፕሌን በጣም የሚያደርግ ከሆነ ደህና ነገር እንኳን ቢናገር በቃ የሆነ ኮምፕሌን የሚያደርግ ነው የሚመስላት። እና ሰውየው እንደዛ ከመሆኑ የተነሳ he becomes silent። በቃ he became silent። ሳይለንት ሚንስ የሚያወራት ጥቂት ነገር ነው፣ የሚናገረው በጣም ጥቂት ነገር ነው። ምንም ውስጥ ልክ በቃ የሆነ እንዴት ልበላችሁ፣ በትዳርም ሆነ በህይወት ውስጥ ምንም ነገር በቃ ቢጎረብጠውም ቢደሰት ምን ቢልም የማይናገር ማለት ነው። በቃ ዝም ነው ሚላት፣ ዝም እስኪ ከብዳችሁ ድረስ ነው ማወራችሁ። እና ዶክተር ግን መጨረሻ ላይ ሲያናግረው ያለው ነገር ምንድን ነው? ልጅ አስተዳደግ ቢሆን የማደርገውን ነገር ሁሉ የምታየው ልክ እኔ እሷን እንደምጎዳት ወይንም ደግሞ ቪክቲማይዝ ማይንድ
ሴት ስላላት ሴትዮዋ ማለት ነው። በቃ ቪክተም ነች በትዳሯ ውስጥ። እንደዛ ስለሆነ ከተወሰኑ ዓመታት በኋላ አቁም ያለውኝ ኤክስፔክት ማድረግ በቃ ምንም ነገር ማለት በቃ እንደዚህ አይነት ኑሮ በጣም ከባድ ነው። በጣም በጣም ከባድ ነው። በጣም ይሄንን ሁሉ ዓመታት የኖሩበት ትልቁ ነገር ደግሞ ምንድነው? ለልጅ ተብሎ የሚባል ነገር አለ፣ መሳበቢያ ማለት ነው። ለልጆቼ ስል ነው አብሬ የምኖረው። ከዛ በኋላ ትለማመዱታላችሁ። ከዛ ቦሪንግ የሆነ ላይፍ ከዛ በኋላ እድሜም እየገፋ ሲመጣ በቃ ምን አርጅቻለሁ ካሁን በኋላ ምን ይመጣል ቦሪንግ በሆነ ላይፍ ተጠምዳችሁ ትኖራላችሁ ማለት ነው። እና ምን ልላችሁ መሰላችሁ? ስትነጋገሩ ትልቁ ነገር መደማመጥ፣ አንደርስታንድ ባሌን ማድረግ፣ ሚስትህን አንደርስታንድ ማድረግ ትልቅ ነገር ነው እና ኮሚኒኬሽን ላይ በጣም 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 ማለት ነው ጥሩ አድርጎ ነበር የሚናገር የነበረው። ገስት ላይ የላካችሁ አላችሁ። እስቲ ከዚህ ከትዳሩ ትምህርት ላይ ከተማርኩት ተነስቼ የምናገረው ሀሳብ አለኝ፣ ሀሳብ መስጠትን የምፈልጋለሁ፣ ሪፍሌክት ማድረግ እፈልጋለሁ የምትሉ አንዳንድ ቁጥር ጻፉልኝና አስገባችኋለሁ። ምክንያቱም በጣም ብዙዎች ልካችኋል ገስት ላይ ማለት ነው። ገስት ላይ የላካችሁ ሰዎች አንድ ሰው እናስገባና በዚህ አጋጣሚ ናርዲዬ አሁን የምናስገባቸው ሰዎች ይሄንን 3 ሳምንት ወይም ቢያንስ 2 ሳምንት መልዕክቱን የሰሙ ትምህርቱን የተከታተሉ የነበሩ ሰዎች ብቻ ነው የምናስገባው። ሀሳብ መስጠት ብቻ ሳይሆን ጥያቄ መጠየቅ ከፈለጋችሁ ይኸው እኔና ናርዲ ጥያቄውን በተቻለ መጠን እንመልሳለን። አጠር አድርጋችሁ ጥያቄያችሁን ወይም ደግሞ በተማራችሁት ላይ ያላችሁን ምልከታ ከተማራችሁት ውጪ ካልነበራችሁ ያንን ኮት እያረጋችሁ ማትነግሩን ከሆነ ወዲያው ነው የምናባረራችሁ። ሰው ሄድስ አፕ እነሱን ሰዎች ብቻ ነው ማስገባት የምንችለው። ጎ ሄድ ናርዲ። ያ ኦኬ። ያ ፀሐይ ሚውትድ ኖ ሚውት አታድርጉ ሰዎችን። እሺ ትምህርት ላይ እንግዲህ ዛሬ እየተወያየን ያለ ነው እና በዛ ላይ ያለሽ ሀሳብ ምንድን ነው? አዎ ያሰማችሁ ነበረ። እኔም 1-2 ፖይንት አንቺዋም አይ ቲንክ ራሄል ነችን አይደለ ሞክሼ ነች እንደምትለው የነበረው አንቺም ነው እና በመጀመሪያ ትዳር ነው በእኔ አስተሳሰብ ማለት ነው አንድ በትልቅ እግዚአብሔር ባርጎ የሚሰጥሽ ነገር ነው ነው። ግን እንዴት ነው የምንይዘው? እንዴት ነው ያን የተሰጠንን በረከት እንዴት ነው ልንሰራበት የምንችለው? ምክንያቱም ትዳር ሁሌ ሃፒሊ ኤቨር እንደሚባለው እንደዛ አይደለም። ስራ ነው። ስራ እንደ ወይ ኤቭሪ ዴይ ስትራግል ያለው ነገር ነው። ያ ግን ያን ስትራግል እንዴት ነው የምናልፈው የሚባለው እኔ ሜን ኪው የምለው ኮሚኒኬሽን ነው። ኮሚኒኬሽንን ነው ወይ አብሶ በኛ ኮሚኒቲ ላይ አንፎርቹኔትሊ መነጋገር በጣም በጣም በቃ እንደ እንትን ነው የሚታየው። ላይክ ወይ ወንዱ እንደ ውድቀት ወይ ሴቷ እንደ ውድቀት ላይ እንደ መሸነፍ ነገር ማለት ነው እና ከዛ በላይ ነው ትዳር ትርጉሙ እና ኮሚኒኬሽን ለእኔ ኪው ነው። ከሱ ደግሞ ተደርቦ መከባበር ኮሚኒኬሽን ሳመጪ ይመጣል ራሱ ሁሉም ነገር ኤኒዌይስ እና ኤክስፔክቴሽን እሱ ራሱ ትልቅ እንትን ነው። ኤክስፔክቴሽንስ እንደ ወይ ሴቷ እንደዚህ እንድትሰራ ወይ ወንዱን እንድትሰራ እና እንደኔ የምለው ማለት ነው ላይክ በምንችለው መንገድ ኮሚኒኬሽን ማድረግ ምንድነው ያንን እንትን ሊያመጣው የሚችለው ኮንቨርሴሽን በምናደርግ ሰዓት ደግሞ አንዳንድ ሂት ከሆናችሁ ሁለታችንም በጣም ሂት እንደ ወይ ቃል ትንሽ ኃይለኛ ቃል መወራወር ስንጀምር አንዳችን ዋክአውት አድርገን እስከምንቀዘቅዝ መቆየት ከዛ በኋላ ደግሞ ከተረጋጋ በሌላ ላይ ያለሽ ሌትስ ታክ አባውት ኢት አልፋችሁት ሳይሆን በቃ ወርክ እናድርግበት። የኛው ቦታ ላይ ወርክ የምናደርግበት ኢነር ሪስፔክት ወይ ማለት ነው እና ፋይናንሻልም ቢሆን አንዳንድ ጊዜ አብሶ በኛ ኮሚኒቲ ወንዶች ላይ እንትን አለመጠቀም ፋይናንሻል ቤት የምትቀመጥን ሰው ሴት እንዴት ነው የሚባለው አሮኖ እንደማትሰራ ወይም ወርዝ እንዳልሆነች ወይም ትሄድበት እንደሌለ እንደዛ ነው የሚለውንና አንዳንድም ደግሞ ኮት ማያየው አለ መጽሐፍ ቅዱስ ላይ ሆን ሴት ልጅ
ለባሏ ትገዛ የሚለው ማለት ነው። እግዚአብሔር ቤኖ መጽሐፉ ላይ የተጻፈ ትርጉም ሁሉም በሳይ ላይ መከባበር ነው። ኤኒዌይስ ነው ስለተጻፈ ብቻ ጽሁፉ እግዚአብሔርን ባልጻፈው መንገድ ከጻፈ ያን ከጻፈ ያንንስ የመከበር እንትን አለ ወይ? እና ኮሚኒኬሽን ነው ኪዩ የምለው። ሁለተኛ ነገር ነው በዚህ ላይ በልጆች ላይ የተደረበ ነገር አንድ ነገር ልበል ስለማይ ነው በብዙ ጊዜ እህቶች ወይም ወንድሞችም ላይክ ሪሌሽንሽፑ በጣም አልፎ የማይሰራ ከሆነ ልጆቻችንን እንደ መበቂያ አንሰድባቸው። ይኖረሚን ነው ወይ ወጣም ወረደ ከዛ ያ ሪሌሽንሽፕ የእናንተ ያብቃ እንጂ የልጅ ግን አያበቃም እስከ መጨረሻው ማለት ነው። ግራጁዌሽን አለ፣ ሰርግ አለ፣ የልጅ ልጅ መምጣት አለ፣ ያ የልጅ ልጅ ልደት አለ፣ አያበቃም። እና እሱንም ወይ በመስራት ኮሚኒኬት እንደኔ ትዳር ትግል ነው የምለው። የፈለገ አይነት ጥፋት ቢመጣም ፎርጊቭነስን በጣም የማመን ሴት ነኝ። ሶስት የሚሆን ይሆናል የመጽሐፉ ላይ መቼም አልነገራችሁም ከእናንተ በላይ ስንት ጊዜ ይቅርታ አለ በለው እንደተባለ ማለት ነው። እና ያን ትዳር ምን ያህል ነው የምፈልገው ነኝ ትዳር ስንገባበት ይሄ ዝም ብሎ ጌም ተጫውተን የምንወጣበት ነገር አይደለም። ኮሚትመንት ነው ቃል ነው። እዛ አተር ላይ ሆነ የተጻፍ ነው ፎር ዘ ቤተር ዘ ወርስት የሚለውን ነገር ነው። እና ለሴቶች ልጆች የምለው በተቻለ መጠን እኔ አሁን ለምሳሌ በጣም እንትን እላለሁ፣ በቃ ፋይት አደርጋለሁ ለዛ ነገር። ምን ያህል ነው የምፈልገው ያንን ትዳር ምን ያህል ነው የምንተዋወቀው። ከገባንበት ደግሞ እስከ መጨረሻው በኮሚኒኬሽን ኢዝ ዘ ኪ ነው ለኔ። ክብር፣ መተጋገዝ፣ መተዛዘን የሚለውን ነው። እና ሜን ፖይንቴ ግን ልጆቻችንን እንደ ዌፐን እንጠቀምባቸው። በኤንድ ኦፍ ዘ ዴይ እናትም እናት ነች፣ አባትም አባት ነው። እና እስከ መጨረሻው የማንለያይበት ነገር ነው። እና ለእኔ ባሌ ለምሳሌ ቺት አድርጎ ወይ የጠላኝ ከሆነ ልጆቹን ይጠላል፣ ወይ ደግሞ ጥሩ አባት ነው አያስብለው ይኖርሚ። ስለዚህ ያን ያህል ኮሚኒኬት እናድርግ። ምን ያህል ነው ለአንድ ሴት ልጅ አግበን ስታገቢ ምንድን ነው ትራል አንቺ ትርጉሙ ትርጉሙን አውቆ መግባት ዋናው ኪው ማለት ነው። እና ጥቅምን ያላካተተ ነገር ማድረግ ስንገባበት ማለት ነው። ምክንያቱም ጥቅማ ጥቅሞቹ አንድ ላይ ሲሆን የሚመጣ ነገር ስለሆነ ከሁሉም በላይ ትልቅ ክብር ትልቅ ስም አለው ትዳር ከምናስበው በላይ። እና ግን ፋይት እናድርግበት፣ ኮሚኒኬት እናድርግበት፣ እንከባበርበት ነው የምለው። የኔ ይሄ ነው ትንሽ መልዕክት። የስ ቴንክ ዩ ሶ ማች ቴንክ ዩ ሪቾ። እውነት ነው ኮሚኒኬሽን ኢዝ ኪ። በጣም ትክክል ብለሻል። እና ቴንክ ዩ ሶ ማች ይወካም ናድዬ። ሃቭ አ ናይስ ታንክስጊቪንግ። ራሄልን መልካም ትውውቅ። ሞክሼ ተባረኩ። ተባረኪ እናቴ። ቴንክ ዩ ሶ ማች። እሺ ናድዬ ሰላም። ኦኬ የስ ኮሚኒኬሽን ኢዝ ኪ ዳትስ ጉድ ፖይንት። እዚህ ጋር የሆነ ሰው ጥያቄ አለኝ የሚል አይቻለሁኝ። ጥያቄም ካለ ትችላላችሁ መጠየቅ እና ኦኬ what happen when a husband doesn't help in anything in the house? ሪቾ መልሽ ይሄንን ናዲ። ከበድ ያለውን ጥያቄ ወደ እኔ ጥሩ አይደለም። ለምን እንደሆነ ድንገርሻ እኔ ያው ምን ባለሽ ፈረንጅ ስለሆነ ነው ምናምን ስለሚሉኝ ነው። ስለዚህ ያው እሷ ሀበሻ ነው ባለው ትበለው። ዋው ባይ ዘ ዌይ ግሬስ በጣም ነው የምናመሰግነው። እንደዚህ አይነት ደግሞ ቢለመድ እንዴት ደስ ይላል። ላይክ ግልጽ እና አጭር ጥያቄ፣ በጣም በቃ ያልተንዛዛ አሪፍ ጥያቄ። በጣም ዋረ ቢዩቲፉል ኮሽን ደግሞ ይሄ ሰፊ ነው አንግሉ፣ ብዙ ሊያወያየን ይችላል፣ ብዙ ሊያነጋግረን ይችላል። ግን ባጭሩ ጥያቄው ባሎች በቤቱ ውስጥ ምንም አይነት የስራ ድርሻ የማይሰሩ ከሆነ ምንድን ነው መሆን ያለበት? ምን እናደርግ ከሆነ እንግዲህ የቤት ድርሻ የምትሉት የትኛውን ነው? ማለት ቤት ውስጥ ኩክ ማድረግ፣ ክሊን ማድረግ፣ ልጆችን መንከባከብ ያለውን ድርሻ ነው ወይንስ ፋይናንሻሊ ሳፖርት ቤቱን
በገንዘብ አቅራቦት ሳፖርት ማድረግ ነው። ጥያቄው ግልጽ፣ በእርግጥ በሰፊ ስለሆነ ማለት ነው። ግልጽ ነው። she already said ሪች የምናለች መሰለሽ he work outside and bring money but I take care of 3 kids but he doesn't want to do anything. ይሰራል፣ ውጪ ነው የሚውለው። ያ ኦኬ። እኔ በሁለት መንገድ ነው ይሄንን ጥያቄ ማየውን አርድዬ። የመጀመሪያው he already work ውጪ ረጅም ሰዓት ሰርቶ few hours 8 hours ሊሆን ይችላል ሰርቶ የመጣን አንድ ባል እንደገና ቤት ውስጥ ደግሞ ከልጆች ጋር ወይም ደግሞ በሌሎች የጽዳት ወይም የኩኪንግ ኃላፊነት ውስጥ አግዘኝ እኔ በሁለት ነው ማየው ብዬሻለሁ። መባሉ ለኔ ፌር ነው ብዬ አልልም። እኔ ብትጠይቅኝ አሁን እኔ ባሌ ውጪ ሰርቶ መጥቶ እንደገና ቤት ውስጥ ያለውን የቤት ውስጥ ኃላፊነት እንዲያግዘኝ አልፈልግም። I can do it የፐርሰናል ስነግራችሁ ማለት ነው። አንዳንዴ ወረድ ስናረገው ጥሩ አይደል? I just take care of the house በቃ ቤት ውስጥ ከሆንኩኝ ማለት ነው። ታይም እንትን ነው ምንድነው ሽፍት ያደርጋል። አንዳንድ ጊዜ እኔ ውጪ በምሰራበት ሰዓት ላይ አብረን ውጪ የምንሰራበት ሰዓት ላይ ሁለታችንም ገብተን አብረን ኪችን ውስጥ ኩክ አድርገን በጣም ጎበዝ ነው ባሌ ኩክ ያደርጋል። እውነት ለመናገር በጣም ኩክ ያደርጋል እና እንደውም ከኔ በላይ እሱ ኩክ ያደርጋል። እኩል ገብተን አንድ ላይ ሰርተን ምናምን እንበላለን፣ ልጃችንን እናበላለን። ታትስ ሲምፕል ላይፍን ቀለል ለማድረግ ነው። ይሄኛው አንደኛው ፓርት ነው። ሁለተኛው ፓርት ደግሞ ዋሪፍ እንደዛ አንደርስታንዲንግ እስከሆነ ድረስ ባላንስ ማድረግ እስከሆነ ድረስ ዋሪፍ ይሄ ሰው ባልሽ ባክግራውንዱ የመጣበት ቤተሰብ ምንም አይነት ስራ ሳይሰራ ሳይለምድ ስለማይፈልግ አንቺን መርዳት ስለማይፈልግ ሳይሆን ስራ የመስራት ፍላጎትም ወይም ችሎታም የሌለው አንዳንድ ሰዎች በአንድ ሳይድ ይውላችሁ ሁለት እጅ አለን። እግዚአብሔር አውቆ ነው ለባላንስ ነው ሁልጊዜ። አንደኛው ግራ ነው፣ አንደኛው ቀኝ ነው። ቀኝ ሁልጊዜ ብርቱ ነው፣ ግራ ደግሞ ትንሽ ደከም ይላል። ሰው ሁለቱንም ግን ባላንስ አድርገን ነው የምንኖረው። አንዳንድ ጊዜ እያንዳንዳችን ደካማ ጎናለን፣ ጠንካራ ጎናለን። ቤት ውስጥ የመስራትን ኃላፊነት ቤት ውስጥ ኩክ ማድረግ ወይም ክሊን ማድረግ የሱ ደካማ ጎን ነው። I will take care of him, I will have his back የሚል ልብ አለሽ ወይስ ፉክክር ውስጥ ነሽ ያለሽ? Why can he do this? እኔ ብቻዬን ለምን ልጅ አሳድጋለሁ? እኔ ብቻዬን ለምን ኩክ አደርጋለሁ? እኔ ብቻዬን ለምን አጸዳለሁ? የሚል ፉክክር ሜንታሊቲ ውስጥ ነሽ ወይስ በመረዳት ውስጥ ነሽ? አሁን በሁለት ሳይድ ማየው ለዛ ነው። ከንጹህ ልብ ካየሽው ኦኬ ሂ ኦልሬዲ ወርክ ውጪ ሰርቷል፣ ብዙ ሰርቷል። ቤቱ ሲመጣ ቤቱ ሴፍ ፕሌስ ነው መሆን ያለበት። ግሬስዬ ኖ እያለች ነው። ውጪ የሰራን ሰው ቤቱ ሲመጣ ይኸውልሽ እንደ ሚስት እኔን ብትጠይቂኝ ባሌ ከውጪ ሲመጣ ቤት ውስጥ በሆንኩበት ሰዓት ላይ ማለት ነው ውጪ በማልሰራበት ጊዜ ላይ ቤቱ ሲመጣ ጣኔና ጭሼ ቡናዬን አቀራርቤ ምግቤን አቀራርቤ ቤቴን ጸዳ አድርጌ ለሱ እንዲመቸው ከውጪ የዋለበትን ስራ ድካም እና ስትረስ እንዲረሳው ኮምፎርታብል የሆነ ምቹ ዞን ነው ቤታችን የምንፈጥረው። እንዳትስ ዋት አይ ዱ ገባችኋል? መጥቼ ለምን ልጁን ይዞ አልወጣም? ለምን እንደዚህ ሽርሽር አልሄደም? ወይ ለምን ከልጁ ጋር እንደዚህ አይሰራም? ለምን አልረዳኝም? የሚል ኮምፕሌን የለኝም እኔ። ዋይ ቢካዝ አይ ፊል ላይክ ፓርት እያደረግን ነው፣ ባላንስ እያደረግን ነው። እሱ ውጭ ሰርቷል፣ እኔ ደግሞ ቤት ውስጥ ብሰራ ምንም አይደለም። የታችና የበላይ ጉዳይ አይደለም። ኢትስ ኦል አባውት ዩር ቲንኪንግ። በፖዚቲቭሊ እና በእግዚአብሔር መንፈስ በቅንነት ከተረዳሽው በጣም ቀላል ነው መንገዱ። ይልቁንም ባልሽ እንደውም ቤት ውስጥ በቃ ደስተኛ ኑሮ መኖር ካለባችሁ ባልሽ የማይወደውን መስራት የማይወደውን ነገር ቨርብሊ አንቺ ንገሪው። ጀስት ቴል ሂም ዩ ኖ ዋት ይህን ማድረግ አትወድም፣ ቤት ውስጥ መርዳት አይደለ? አይ ፊል ሳድ አይ ዊሽ ብትረዳኝ ደስ ይለኝ ነበር፣ ግን ዩ ኖ ዋት ከዛሬ ጀምሮ አይ ዊል ዱ ኢት። በቃ ደስ ብሎኝ አደርገዋለሁ። አንተ የውጭውን ኦልሬዲ አድርገሃል፣ ሰርተሃል። ስለዚህ የቤቱን ደግሞ የኔ ኃላፊነት ይሁን፣ በቃ ደስ ብሎኝ አደርገዋለሁ የሚል ንግግር እንደውም ከዛሬ ጀምሮ ለባልሽ ብትነግሪውና እግዚአብሔርም ቀላል ያደርግልሻል። እውነት 3 ልጆች 4 ልጆች ይዘሽ ሊሆን ይችላል። ምናልባት እነዛን ማሳደግ ፊድ ማድረግ ቤት ማጽናት ምናምን ከብዶሽ ሊሆን ይችላል። ግን ይሄ ኬዙ ይለያያል። ኢትዮጵያ ውስጥ ከሆነ ሰራተኛ አላቸው ማለት የሚረዳ ሰው አላቸው ሄልፐር። ውጭ ሀገር ከሆነ ያለሽው ግሬስ ደግሞ ያው አናስበውም። ውጭም ሰርተን ቤት ውስጥ የምንሰራበት አጋጣሚዎች ብዙ ናቸው። እንደውም እድለኛ ነሽ ቤት ውስጥ በመቀመጥሽ ብዬ ነው ማምነው። ለምን በቃ ዋይል ዩዶኝ የቤቶችን ስራ አንቺም ራስሽ ላይ ኢንቨስት ለማድረግ ጊዜ ይኖርሻልና ረጅም መልስ ሰጠሁኝ። ግን
በእኔ ልብና በእኔ አካሄድ በእኔ ቴስቲሞኒ ይሄንን ነው ልል የምችለው። ናርዲዬ ጨምር። የስ ሪቾ አሁን ሪችዬ አሁን ያልሽ ነገር ሁሉ ትክክል ነው። ላይክ ሴት ልጅ ኦፍኮርስ ቤት ውስጥ ባሏ ሲመጣ ቤቱ ጸድቶ ምናምን በቃ ቢጠብቅ መልካም ነው። አሜሪካን ሀገር የምንኖር ሰዎች ግን ማለት ከጽዳትና ኩክ ከማድረግ የበለጠ ብዙ ስራዎች ደግሞ አሉ። በተለይ የሆነ አፓርትመንት ላይ የሚኖር ሰው ኦፍኮርስ አሁን የሳር መቁረጥ ይሄ የለም የአውትሳይድ ብዙ ስራ ላይኖር ይችላል። ግን አሜሪካን ሀገር ማለት ክሊኒንግ እና ኩኪንግ ከዛ ደግሞ ልጆችን ብቻ ሳይሆን ኢትስ ሎት ማለት ብዙ ነው የሚሆነው። ኢትዮጵያ እንዳልሽ ኢትዮጵያ ላይ የሚኖሩ ሰዎች ሰራተኛ የመቅጠር ካለ ገንዘቡ ኢንካሙ ጥሩ ከሆነ ሰራተኛ ቀጥሮ ማለት ረዳት ማለት ነው ሲኖር ባል ያለምንም ነገር ሰርቶ መጥቶ ሪላክስ አድርጎ በቃ የፈለገውን መኖር ይችላል። ምክንያቱም ቤት ውስጥ ሰራተኛ ስላለ የሚረዳ ሰው ማለት ነው። እኔ ግን አሁን ለምሳሌ ሪቾ ከእሷ ኤክስፔሪየንስ ተነስታ ያለችውን ላይክ ባለቤቷ ኩክ ማድረግ ይወዳል አይደለም ተውትና ሁለቱም እየሰሩ ቀርቶ አሁን ራሱ ኩክ ያደርጋል ቤት ውስጥ ማለት ነው። ይረዳታል። ይሄንን ያልኩበት ምክንያቱ ምንድን ነው? ይሰራል፣ ውጪ ሰርቶ ነው የሚገባው። ግን እረፍት በሚሆን ሰዓት ጊዜ ባለው ሰዓት ደግሞ ቤት ውስጥ ደግሞ ማድረግ ያለበትን ነገር ደግሞ ያደርጋል። አንድ በእኔ በኩል ደግሞ እኔ ቤት ውስጥ አሁን ለምሳሌ ከእኔ ኤክስፔሪየንስ ብነግራችሁ አይ ኖ ትራዲሽናሊ ማለት አንድ ስላልሆንን ማለት ነው። የኢትዮጵያውያን ወንዶችና የአሜሪካን ሀገር ላይ ያደገ ወንድና ኢትዮጵያ ላይ ያደገ ወንድ አስተሳሰባቸው ራሱ አንድ አይደለም። ለምን መሰላችሁ? ኢትዮጵያ ውስጥ በብዙ እርዳታ ውስጥ ነው የምናድገው። ሰራተኛ አለ፣ የአክስት ልጅ አለ፣ ያጎት ልጅ አለ እና ወንድ ልጅ እንዳባወራ ሆኑ ነው እያየ የሚያድገው ያ ልጅ ማለት ነው። ወንድ ልጅ ውጪ ሰርቶ ጥሩ ብር ይዞ ይመጣል። ሴቷ ደግሞ ቤት ውስጥ ያለውን ነገር ኤቭሪቲንግ ሃንድል ታደርጋለች። እናቶቻችንም ያንን ነው ሲያደርጉ የነበረው። እንደዛ ነው እኛ ያደግነው። ያ ኢትዮጵያ ውስጥ ነው። ምክንያቱም እንዳልኩት ጥሩ ገንዘብ ባልየው ካመጣ ጥሩ ኢንካም ካለ ሴቷ ጎበዝና ጥበበኛ ሴት ከሆነች ቤቱን ቀጥ አድርጋ ትይዛለች ማለት ነው። ዘበኛ ይቀጠራል፣ ግቢ የሚያጸዳ ይቀጠራል ምናምን ማለት ብዙ እርዳታ አለ። ወደ አሜሪካን ሀገር ስትመጡ ግን እንደዛ አይደለም። እንደዛ በፍጹም አይደለም። እዚህ ሀገር ይከብዳል። በተለይ ደግሞ 3 ልጅ፣ ምክንያቱም እኔም 3 ልጅ ነው ያለኝ። ባለቤቴ በጣም ነው የሚያግዘኝ ከሚገባው በላይ። መጀመሪያ የወለድኳት ልጄ አሜሪካን ሀገር ውስጥ ነው የወለድኳት። ከስራ መጥቶ ኢሚዲየትሊ እጁን ታጥቦ የልጇን ልጅ ዳይፐር ቀይሮ ወደ ማብላት ነው። ከዛ በኋላ ደግሞ ወደ ማጽዳት ወደ ምናምን ወደሚባለው ይገባል። ማለት ይቻላል ለማለት ፈልጌ ነው። ይቻላል። በጣም ጥሩ ከተሳሰባችሁ፣ መከባበር በመካከል ካለ፣ እንደገና ደግሞ መተጋገዝ ካለ በአሜሪካን ሀገር ውስጥም ወንድ ልጅ ወጥቶ እየሰራ መጥቶ እቤት ውስጥ ማገዝ ይችላል። ግን በጥሩ ማይንድ ሴት ሲሆን ማለት ነው። የሴትየዋ አመለካከት አይ እኔ ቁጭ ብዬ በቃ ልጆቹን ብቻ እኔ ቴኬር አደርጋለሁ፣ መጥቶ ኩክ ያድርግ፣ መጥቶ ያጽዳ፣ መጥቶ እንደዚህ ያድርግ፣ መጥቶ እንደዚህ ያድርግ፣ የዛ አይነት አስተሳሰብ ከሆነ በጣም ኢትስ ቬሪ ዴንጀረስ። ማለት ሂዝ ሂውማን ቱ። በተለይ ከ8 ሰዓታት በላይ የሚሰሩ ሰዎች የሰማሁት አይደለም ማለት አይሰማም። ድምፄ ይሰማል አይደል? ይሰማል። ድምፄ አይሰማም የምትሉት አልገባኝም። ይሰማል። አንድ ሰው እንደዛ ኦኬ። ሶ ምንድነው አሁን ግሬስ ማለት ነው ስፔሲፊክ አድርጋ የተናገረችው ምንድነው የቤት ውስጥ ስራ ሳይሆን ውጪ ሳር ግራስ መቁረጥ፣ ይሄ ሳር ማለት ነው። እዚህ ሀገር ታውቂያለሽ ኢትስ ቬሪ ወታሷ ጋርደኑን ቴኬር ለማድረግ ምናምን ከባድ ነው ማለት ለሴቶች። ኢቨን ትራሽ ይዞ አውጥቶ የውጭውን ስራ የዛፍ መቁረጥ፣ ሳር መቁረጥ ምናምን የወንድ ስራዎች አለ አይደል? ትራሽ ማውጣት ምናምን ከሆነ ባሎች ያደርጋሉ። they are willingly to do that። ግን አሁን ይሄ ሰውየው አላደረገም። ወንድነታቸው ያዛቸዋል። ግን the problem is
ያንን ማድረግ የማይችሉት መች እንደሆነ ልንገርሽ። የሚስት ሜንታሊቲ ዩ ሃቭ ቱ ዱ ኢት አይነት ናግ በመካከላቸው ካለ መተሳሰብ ስለሌለ ያ ቅድም ያልኩሽ ሁለተኛው ፓርት ሜንታሊቲዋ ያንን ነገር አርግ የምትልበት አስተሳሰቡ ወይም ዲማንድ የምታደርግበት መንገድ ይወስነዋል ልልሽ ነው እንጂ ወንዶች ያደርጋሉ። ማድረግ እንኳን የማይፈልጉ አሉ። ለምሳሌ ባሌ አይችልም ሳር መቁረጥ፣ ዛፍ መቁረጥ። ሀፍ ውስጥ በምኖርበት ሰዓት ሰው ምንድን ነው የምናደርገው? ለአንድ ፓንትሪ ሶስት ናቸው ፓንትሪዎቹ ፊት ለፊታችን ላይ ያሉት። እነሱን ለማስቆረጥ $300 ነው የሚጠይቀን። ዊ ራደር ፔይ $300 እንከፍለን እናስቆርጣለን። ለምሳሌ ያ አቅም የሌለው ሰው ባልየው እንደምንም ይሞክራል ወይም ደግሞ ሌላ መፍትሄ ያመጣል። አይ ትሩሊ ቢሊቭ ዳት። ግን የዚህ ጥያቄ ሶርሱ ምን መሰለሽ? ኢትስ ጀስት እዛም ሰርቶ እዚህም ሰርቶ ምንም ነገር ቤት ውስጥ አይረዳኝም፣ ምንም ነገር ቤት ውስጥ አያደርግም፣ ምንድን ነው የሚሻለው ከሆነ እሱ ሌላ ጥያቄ ነው። ጥያቄው ምንድን ነው? ይሄ እኩል ነን ወይም እኩል አይነት ስራ ማድረግ አለብን ነው ወደሚል አስተሳሰብ ነው። አት ዘ ኤንድ ኦፍ ዘ ዴይ ይህንን ጥያቄ የምታዩ እንዳልኩሽ በገንዘባቸው ማስቆረጥ ይችላሉ፣ ውጭውን ግርግዳቸውን ሰራተኛ ቀጥረው ማስቀባት ይችላሉ። እንዲህ አይነት ስራዎች ግን ያንን አፎርድ ማድረግ ለማይችሉ ደግሞ የራሳቸው ሌሎች መንገዶች ይፈጥራሉ እኮ። ግን ይህንን ለማድረግ በሁለቱ መካከል ሚቹዋል የሆነ ሪስፔክት እንዲሁም ከሚስትየዋ ደግሞ ቅንነት፣ ይሄ ኢንቴግሪቲ ነገሩን የምትጠይቅበት ሞቲቭ ሳውንዱ ሰውየውን ኦፌንድ በሚያደርግ መንገድ ነው የምትጠይቀው እንዲረዳት ወይስ መረዳዳት ከፍቅር አንጻር? እሱ ሁሉ ነው መታየት ያለበት እና ይህንን ጥያቄ ሰፋ አድርጌ ነው ማየው። ናብድዬ አይጋችሁ ሪቾ አይጋችሁ። ግን አንዳንድ ጊዜ ወንዶች ትዕግስትሽን ያስጨርሱሻል። የእውነቱን ከሆነ sometimes it's like oh yeah like please help me አውጣና ትራሹን ፕሊስ ሄልፕ ሚ ትለዋለች። እሺ አውጣዋለሁ ይልና ቁጭ ብሎ ቴሌቪዥን ላይ ቁጭ ይላል። በማግስቱ ስትመጣ ትራሹ እዛው ቁጭ ብሏል። ኧረ ፕሊስ አውጣውና ትራሹን አውጣውና ጣለው እንጂ ትለዋለች አሁንም። ከዛ ምንድነው ሰውየው ካለማድረጉ የተነሳ ሴትዮዋ ወደ ምንነት ትሄዳለች መሰለች? ማለት የሆነ ወደ በጣም አለ ችግር ሪቾ ማለት ከሴቶቹን ብቻ አይደለም ለማለት ፈልጌ ነው። በወንዱ ልጄ እኔ አሁን ለምሳሌ ላስቀምጥልሽ፣ ወንዱ ልጄ በትራሽ ይሄንን ያልኩት ስፔሲፊክ አምጥቼ በትራሽ ላይ ወንዶች አይሰቡም ያልኩሽ ለዚህ ነው። የወንዱ ልጁ ስራ አውጥቶ ትራሽ መጣል ነው። ላይክ ሮብ ለምሳሌ መቶፒክ የሚያደርጉ አሉ ምናምን። ከዛ በፊትም እንደዚህ እና አባ ትራሹን አውጣው። እሺ ጠዋት መጥቼ ሳየው ትራሹ እዛ ጋ ቁጭ ብሏል። ሄዷል እሱ ወደ ትምህርት ቤት። አስቀምጬ ነው የምጠብቀው፣ አላወጣውም። ከዛ ሲመለስ ለምንድን ነው ትራሹን ያላወጣው? ፕሊስ አውጣው እንጂ ማሚ ዋይ ዩ ዶንት ቴክ ኬር ኦፍ ኢት ኢትስ ኦኬ ይልሻል። ምን ለማለት ፈልጌ መሰለሽ? ከዛ ሴቷን ጨቅጫቃ ነች ወደሚል አይነት ኮንሰፕት የሚመጣው ማድረግ ያለባቸውን ነገር ካለማድረጋቸው የተነሳ ነው። አሁን ለምሳሌ የሴቶችን ማይንድ ሴት ትክክል ነው። ከጭቅጭቅ አንስታ ወይ ደግሞ አድርግ አታድርግ ወይ እኩል ነን አንተም እኮ ወተህ ስትሰራ የሚሉ አሉ። እኔም በደንብ ማውቃቸው ማለት ነው። ትዳራቸውን በጣም እያፈረሱ ያሉ አንተ እኮ ወተህ ብትሰራ እኔም ቤት ውስጥ እሰራ እኩል ነን፣ መተህ ካላገዝከኝ እኔም ወጥቼ እሰራለሁ። በቃ ገባሽ አይደለም? ወጥቼ በቃ እሰራለሁኝ እንዴ አንተም እንደምታመጣው እኮ ገንዘብ አመጣለሁኝ እኔም ወደሚለው ጭቅጭቅ ውስጥ ይገባል። ነገር ግን ሲጀመር ግን ማለት ነው ወንዱ ማገዝን በትንሹ ማገዝን ቢለምድ፣ ለምሳሌ አሁን ኢትስ ፒውር ማይንድ ሴት ማለት ነው። በቃ ከመረዳዳት የተነሳ ሲሆን ከመረዳዳት ወንዱም ሴቷም እኮ አስባው ሲሆን ጭቅጭቁም አይፈጠርም። ላይክ ከመናገሯ በፊት ለምሳሌ አውጥቶ ትራሹን ቢጥለው እሷ ከመናገሯ ፉል ነው አይደለም ሙሉ ነው። ከመናገሯ በፊት አውጥቶ እሱ ትራሹን ቢጥል ለምሳሌ መክፈል አልሽ አይደለ? ኦኬ ሳሩ መቆረጥ አለበት አይቶት ሳሩን ለሚሃየር ሰምዋን የእሷ ኃላፊነት መሆን የለበትም ልልሽ ነው። አሁን ለምሳሌ ሰው ራሱ መቅጠር ሰው ራሱ አምጥቶ ማስቆረጥ ምናምን እሷ ላይ ከሆነ የሚወድቀው እንደ ስራ ነው የምትቆጥረው። አሁንም ቢሆን ይኸው ሳሩ እያደገ እያየኸው ምን አለበት አምጥተ ሰው ብታስቆርጠው ወደ ማለት ከዛ ያንን ሰውየው ምን ይወስዳል መሰልሽ? ልክ እንደ ጨቅጫቃ ያያታል ማለት ነው። በቃ ለምንድን ነው የምትጨቃጨቅኝ ይላታል። ግን ሴቷ
ሳትናገር በቃ አስቡ። ሰው አሁን አንቺ ቤት ውስጥ ደስ አይልሽም? አስቡ የሆነ ነገር ሲያደርግ ማለት ነው። አንቺ ከመናገርሽ በፊት ባልሽ አስቦ ያንን ነገር ሲያደርግ ያለውን እርካታና ያለውን ስሜት አስቢው። ግንስ ካላደረገው ደግሞ you have to tell him አይደለ? በቃ ኦኬ ፕሊዝ ዱ ዲስ ካልነገርሽው you gonna do it። ቤቱ እንግዲህ በትራሽ ሆኖ አይቀመጥ። ግን አንዴ ታደርጓለሽ፣ አውጥተሽ ትጭዋለሽ፣ ሁለተኛም አውጥተሽ ትጭዋለሽ። በ4 5 6 ሲሆን ግን you be like why don't he do it? Because we are human. I would do the same thing. like ባለቤቴ ማድረግ ያለበትን ነገር ካላደረገ ነግሬውም የማያደርግ ከሆነ I'll be tired of it። እሺ አደርጋለሁ እኮ አውጥቼ ጥለዋለሁኝ፣ አውጥቼ አጸደዋለሁኝ። አንዳንድ ጊዜ it's okay ባሌን ከምጨቀጭቀው፣ ባሌን ከማናግግ፣ ባሌን እንዲህ ከማስቸግረው ላድርገው ብለሽ የምታደርጋቸው ነገሮች አሉ። ነገር ግን እየተደራረበ ሲመጣ ምን ይሆናል? ኦኬ that's her responsibility ብሎ ነው የሚያስበው። እኔ ከወንዶች በጣም ከሚገባው በላይ ማለት ነው ማልቀበለው ነገር just because of ወጥቶ ስለሰራ ወጥቶ ገንዘብ ስላመጣ በቃ ቤቱ ውስጥ ምንም ነገር በተለይ አሜሪካን ሀገር የሚኖሩ ማለት ነው አሜሪካን ሀገር የሚኖሩ ወንዶች they have to step in like ልጅን ቴክ ኬር ማድረግ ያባትም ሪስፖንሲቢሊቲ ነው፣ የሴት ብቻ ሳይሆን ማለት ነው። ፍቅርን ከመስጠት አብሮ ዳይፐርን ከመቀየር አብሮ ከማብላት ከማጠጣት ይዞ ከመውጣት አባትና ልጅ ሪሌሽንሽፕ ይኖራቸዋል ማለት ነው። it's not about just የሴቷ ሪስፖንሲቢሊቲ ብቻ የወንዱ ሪስፖንሲቢሊቲ ብቻ ሳይሆን ልጅን በማሳደግ በተለይ 3 ልጅ ካላት ወደ ቤት ሲመጣ ቆይ አንቺ አረፍ በይ እኔ ደግሞ ቴኬር ላድርጋቸው። እመኝኝ ሪቹ እቺ ሴት በማግስቱ ሲመጣ ቡናውን አንቺ አሁን ጨስ አድርጌ ነው የምጠብቀው እንዳልሹ ማለት ነው አድርጋ ነው የምትጠብቀው። መተሳሰብ የሚለው ነገር ይመጣል ማለት ነው። እዚህ ውስጥ ወንዶች ካላችሁ ፕሊዝ ስሙኝ፣ የእውነት ስሙኝ። ላይክ ለሴቶች ወይንም ለሚስቶቻችሁ ከፍቅር የተነሳ የምታደርጉላቸው ነገር ለእናንተ እንዲገዙላችሁ ነው የሚያደርጉ። በቃ ኮምፕሊትሊ ተገዝታ ነው የምትኖርላችሁ። ነገር ግን ወጥቼ ሰርቼ እኔ ገንዘብ እያመጣው ስለሆነ ቤት ውስጥ በቃ everything is her responsibility ከሆነ that's very dangerous። በሴቷ ውስጥ የሚያመጣው በጣም ከባድ የሆነ ስሜት ስላለው ማለት ነው። እና እኔ ይሄንን ነው የምለው ከመተሳሰብም ከመፋቃቀርም እንደገና ደግሞ ይሄ አንድ ላይ ማለት ነው። ወንዱ ሲመጣ ቆይ ባሌ ደክሞት ነው የመጣው፣ ስለዚህ እኔ ምግቡን አቀራርቤለት እኔ በቃ ቡናውን አቀራርቤ ምናምን ቡናውን ጠጥቶ ራቱን በላ ምን አለ። ከዛ በኋላ ደግሞ ተነስቶ ደግሞ ቴኬር ያድርግ ነገሮችን። በተለይ የሆነ 8 ሰዓት ምናምን የሚሰራ ግን ደግሞ 24 ሰዓት የሚሰሩ ወንዶች አሉ። ለምሳሌ ገንዘብ ለማግኘት ቤተሰቦቻቸውን ሰፖርት ለማድረግ ቀንና ሌሊት የሚለፉ ሰዎች አሉ። እነሱን ደግሞ ሚስት ጠንክራ ቤት ውስጥ መስራት አለባት። ስፔሻሊ መቶ መተኛት አለበት አንዳንድ ጊዜ። ምክንያቱም ደግሞ ተመልሶ ይወጣል፣ ደግሞ ተመልሶ ሌሊት ሊሰራ ይችላል፣ ደግሞ ሌላ ሽፍት አለበት እና ያንን ሰው አሁን አምጥተሽ ማንገላታት በጣም ከባድ ነው። እኔ ያልኩት ያለሁት ላይክ 8 ሰዓት የሚሰሩ ላይክ ምንድን ነው የሚባለው ከጠዋት ላይ 8 ወጥቶ ከዛ በኋላ ደግሞ ማታ የሚመጣ አለ። ይህ ብዙ ሽፍት የሌለበት ማለት ነው። ብዙ ሽፍት የሚሰሩ ስላሉ ማቀው ሰው ስላለ ማለት ነው። እንደዛ ከሆነ ግን you need to like help the husband ማለት ሌሊት ላይ ወጥቶ እየገባ ቀንም ደግሞ የተወሰነ ሰዓት ሄዶ ይሰራል። መተኛት ስላለበት ራሱን ቴኬር ማድረግ ስላለበት ያንን ማለት ነው። እና እኔ ያንን ነው የምለው። የሪቾንም ሀሳብ እደግፋለሁም። የምደግፍበት ወይ እንዴት ነው? የስ ሴት ልጅ በደንብ አድርጋ ባሏን ቴኬር ማድረግ አለባት። ወንድ ልጅም ደግሞ ኪኒድ ቱ ሉክ አራውንድ ላይክ ሚስት እስቲ ምንድነው የምትፈልገው? የቱ ጋር ልርዳት? ዳዝንት ቴክ ማች ትራሽ አውጥቶ ለመጣል፣ ዊኬንድ ላይ ሳር ለመቁረጥ፣ ልጆቹን ደግሞ እስቲ ምን በሉ ምን ጠጡ ብሎ ምናምን ቴኬር ቼክ ምናምን ማድረግ ዳዝንት ቴክ ማች። ያንን ነው የምለው ሪቾ። እውነት ነው ናርዲዬ፣ በጣም እስማማለሁ በዚህ ሀሳብ። ግን the only thing አሁንም ያልኩት ያለሁት መሰረታዊው ነገር it's all about የአስተሳሰብ እና የአመለካከት የኮሚኒኬሽን the way
የሚናገሩበት እርዳኝ የሚሉበት መንገድ እንደገና ባሎችም እንዳልኩሽ ያንን ነገር ለማድረግ ብዙ አይከብዳቸውም። የምትጨቃጨቅ ሚስት ካለች ግን ማድረግ ቢፈልጉ እንኳን አያደርጉትም። trust me they will lose trust። ስለዚህ ያ ማለት እነሱ ኃላፊነታቸውን አልተወጡም ልንል አንችልም። ምክንያቱም በጭቅጭቃችን ናግ በማድረጋችን እንኳን አይደለም እንዲረዱን ለኛ ያላቸው የፍቅር ልብ እንዲሻክር ነው የምናደርጋቸው። ስለዚህ መሰረታዊ ነገር እህቶቻችን ማወቅ ያለባቸው ኦፍኮርስ መረዳት አለባቸው፣ ኦፍኮርስ መረዳዳት አለባቸው። ሲጀምር ረዳት የተባለችው ሚስት ናት። how do you look at it ረዳት የሚለውን ቋንቋ ያውም ረዳት ብቻ አይደለም ናርዲዬ፣ መልካም ረዳት እንድትሆኝ ነው በቃ እግዚአብሔር አንቺን እዛ ሰውዬ ህይወት ውስጥ ያስቀመጠሽ። በመልኩ ነው የምትረጂው። how do you really help him ላይክ እንዴት ነው እየረዳሽው ያለሽው? ስትረጂውስ በምን ልብ ነው? ሪዘርመንት ይዘሽ ነው ውስጥሽ አያረግም አይረዳኝም እንደዚህ በሚል አይነት ሜንታሊቲ ነው እየረዳሽው ያለሽው? ወይስ ዞረን ወደ እግዚአብሔር ቃል መመለስ ስላለብን ማለት ነው። የእግዚአብሔር ቃል የሚያዘን ሚስት መልካም ረዳት ናት ፒሪየድ። 5 ልጅ ወልዳ ልታሳድግ ትችላለች። በዛ የምትረዳ ከሆነ ረዳት ናት በቃ። ሌሎች ነገሮች በእውነት እኮ ነው የምልሽ ናርዲዬ፣ ባል ኃላፊነቱን መወጣት አለበት። ፎሹር ይወጣልም። ነገር ግን ትረስት ሚ ይሄንን ከኤክስፒሪየንስ ነው የምነግራችሁ። ኃላፊነቱን እንዲወጣ ግን ያንቺ ድሪቭን የሚያደርግሽ ነገር እሱ ወደዛ ረዳትነት ውስጥ ሞር እንዲገባ የምታደርጊው ፍላጎቱን እንዲያጠፋ የምታደርጊው የምታነሳሽው አንቺ መሆንሽን ማወቅ አለብሽ መጀመሪያ። ናርዲዬ የሚጨቃጨቁ ሴቶች ሁልጊዜ እንደዚህ ያደርግልኝም የሚሉ ሚስቶች ሞር ባሎቻቸውን እየገፉ ነው የሚሄዱት። ቀደም እንዳልሽው በገዛ እጃቸው ቤታቸውን የሚያፈርሱ ሴቶች አሉ ማለት ይሄንን ነው። ግን የእግዚአብሔር ቃል ስለሚያዝ መተሳሰብ ስላለ ሚቹዋል ላቭ ስላለ ፍቅር ስላለ ከዛ አንጻር ስታረጉት ባሎችም የራሳቸውን ኃላፊነት ይወጣሉ፣ ሚስትም የራሷን ኃላፊነት ትወጣለች። ማንም የአንደኛው ሸክም ከብዶ የአንደኛው ሸክም ቀለል እንዲል እግዚአብሔር አይፈልግም። ኢኳሊ ነው ምንድነው ዮክ የሚያደርገው ባልና ሚስትን። ገባችሁ? ባል ትልቁን ሸክም ተሸክሞ ሚስትየዋ ቀለል ብሏት በቃ እንደፈለገችው ናት ትኑር የሚል የእግዚአብሔር ቃል ሕግ የለም። የእግዚአብሔር ቃል ሕግ አንድ ላይ እንደታጠመዱ በሬዎች ነው። ሁለቱም በሬዎች ላይ እንትኑ ይሄ ማረሻው ዮኩ ቁጭ ነው የሚለው እኩል ባላንስ አድርጎ። ባላንስ ካላደረገ ግን አንደኛው ይጎተታል፣ ይጨቆናል፣ ይጋጋጣሉ፣ ይጓተታሉ፣ ይጣላሉ፣ ይጋጫሉ። that's what's happening በዚህ በስራ ክፍፍል ውስጥ ማለት ነው። ኢቨን ስራ ሲከፋፈሉ በዊዝደም ይሄኛውን ይወደዋል፣ ይሄኛውን ይጠላዋል፣ ይሄኛው ይመቸዋል፣ ይሄኛውን ደግሞ እሷ ብታደርገው እሷ ትወዳለች ይሄን ማድረግ በሚል ትስስብ ውስጥ ስራ ክፍፍል ቢኖር ቤት ውስጥ በቃ ይሄ የፍቅር አድቫይስ ነው የምነግራችሁ። በእውነት ቤታችሁን ደስ በሚል ትዳራችሁን መምራት ካለባችሁ እንደዚህ አስቡት። በቃ ማድረግ አለበት። አዎ የውጭውን መቁረጥ ትራሹ ማውጣት ምናምን ካላደረገኝ ያወጣዋለሁ። አይገርማችሁም? አውጥቼው እኔ ማድረጌን አይቶ ያ ሰው በቃ ይሄንን ነገር እኔ ማድረግ ነበረብኝ ብሎ ወደ ማድረግ ይመጣል። ከጭቅጭቅ ይልቅ በድርጊት በፍቅር አሸነፍኩት ማለት ነው። አሁን ስብከት ብቻ አይደለም፣ ፕራክቲካል መኖር አለብን ጋይስ። ህይወትን እስከዛሬ ተማርን፣ ብዙ ተሰበክን። የኢንፎርሜሽን ጊዜ እኮ ነው ናርዲዬ። አሁን የምንሰጣቸውን ኢንፎርሜሽን እኮ ዩቱብ ላይ ሊያገኙት ይችላሉ፣ ኤቭሪዌር ሊያገኙት ይችላሉ። ኢንፎርሜሽን ብቻውን ግን በቂ አይደለም። ፕራክቲካሊ በላይፍሽ እየኖርሽው ነው ወይ? በፍቅር አሸንፈዋለሁ ባሌ። እሱ ማድረግ ያልፈለገውን ነገር እኔ በማድረጌ ትንሽነት አይሰማኝም። ይልቁንም በፍቅር ማሸነፌ፣ የእግዚአብሔር ሰው መሆኔ፣ ቃሉን መተግበሬ ያሳይልኛል። ይነወራይምን የሴቶቻችን የእህቶቻችን ልብ በእንደዚህ አይነት የፍቅር ሐሳብ ከተቃኘ there is nothing too hard። 3 ልጅ እውነት ነው ከባድ ነው። 5 6 ልጅ ቢያዙም አሉ እውነት ነው ከባድ ነው። ግን ያንን ክብደት እኩል በማድረግ ማስኬድ ትችላላችሁ። በምን? በፍቅር እንጂ ማድረግ አለበት ግዴታው ነው። ይሄ የወንድ የሴት የሚባል የስራ ክፍፍል ሲጀምር በጣም ጥንቃቄ አድርጋችሁ በፍቅር በጥበብ በማስተዋል የምታረጉት ነገር ሊሆን ይገባል። ይሄ ከሆነ ቤታችሁ ገነት ነው የሚሆነው። እውነት ቤታችሁ ሰላም ነው የሚሆነው። ከስራው በላይ እኔ ሰላም እመርጣለሁ ናርዲዬ። ያ ጉዳይ ትራሽ ማውጣትና አለማውጣት የቤቴን ሰላም የሚያናጋው ከሆነ I choose peace so I take the trash out።
ደግነቱ ባል ያወጣል። ለእኔ የኔ ችግር የለም። ግን ባያወጣም የማያወጣባቸው ጊዜዎች ነበሩ። ባያወጣም የወንድ ልጅ ስራ ነው ጊቭ ዳት ስራ ለወንድ አወጣዋለሁ። በቃ እኔ ሳወጣ እንትን ስለሚለው ከእጄ ላይ እንደውም አንዳንዴ ቀድሞኝ ይቀበለኛል እንትን ስለው ማለት ነው። እና ነው እንደዚህ በፍቅር አሸንፉ። ጭቅጭቅ ወይም ንትርክ ኃላፊነቱ ነው ግዴታው ነው ምናምን የወንድ ልጅ የሚለው የትም ነው ማያደርሰው። እውነት ቤታችሁን ሰክሰስፉሊ ሊድ እንድታረጉ አይረዳችሁም። እና በዚህ መንገድ በፍቅር አሸንፉ ነው የምለው እህቶቼ ወንድሞቼ። ያ እዚህ ጋር ወሰን አይደለ? ያ የሚገርምሽ ነገር በቃ this is what we need. I have 5 kids with special needs, but where is it? ጠፋብኝ እንትኑ married 25. ኧረ ቆይ አንድ ጊዜ ኮሜንት አታድርጉ ላንብቡ። በጣም አሪፍ ኮሜንት ነው ያደረገችው እዚህ ጋር። አሁንም ጠፋብኝ አንድ ኮሜንት በጣም የሚገርም 25 ዓመት አይ ቲንክ በትዳር ሆነዋል። 5 ልጆች አሏቸው፣ ያውም ደግሞ ስፔሻል ኒድስ እና you work as a team, everything is well. አየሽ as a team በቃ ቤት ውስጥ የሚያስፈልገው work as a team በመረዳዳት በፍቅር ማለት ነው። እና unfortunately ግሬስ ደግሞ ለ8 ዓመት ያንን ሞክሬያለሁ I'm exhausted ነው ያለችው። እና በፍቅር ሲሆን ያው አስቡት፣ ያውም ደግሞ 5 ልጅ ማለት ነው with a special need as a team ባይሰሩት ይሄ በቃ የሷ ድርሻ ብቻ ነው፣ ይሄ የእናት ድርሻ ብቻ ነው ተብሎ የሚተው ቢሆን how you feel በጣም ከባድ ነው የሚሆነው። ነገር ግን they are working as a team ባልና ሚስት ቤት ውስጥ ልክ እንዳለችው ሪቾ ቀንበርን ተጭኖባቸው ከብቶች ማለት ነው ሲያርሱ አህያንና እንደውም ባለፈው አንዱ አንስቶ ፓስተር ሜሮን ሲናገር የነበረው አህያንና በሬን አንድ ላይ አድርጎ ቀንበሩን አስቀምጣችሁ ራሱ ቢባል የማይቻል ነገር ነው፣ አይሆንም። ስለዚህ ለዛ ነው እንደ ቲም ነው፣ ቤት በቲም ነው የሚሰራው። የእውነት ቤት ውስጥ በቲም በቃ በፍቅር በመነጋገር በመተሳሰብ ሲሆን ነው። እና እውነት ነው እኔ የግሬስን ፔን አይ ፊል ኢት ቢካዝ ላይክ አንዳንድ ሰዎች በተፈጥሮ አሁን ለምሳሌ ሪቾ ያልሹ ነገር ልክ ባለቤት አሁን ስታነሹ እና ትራሹን ይዘሹ ስትሄጂ እንደውም ጭራሽ ብድግ ብሎ ይቀበልሻል። ግን የማያደርጉ ደግሞ ሰዎች አሉ። በቃ እንደዚህ ብድግ ብሎ መቀበልን ወይ ደግሞ በቃ የለም እንደየሰው ራሱ ይለያያል። እና በጣም ፍራስትሬትድ የሚያደርግ ማለት ትዳርን የሚያናጋ ትልቅ ነገር ነው ማውራሽ። ይሄ ኢሹ በተለይ አሜሪካን ሀገር ውስጥ ያሉ ባለትዳሮች በጣም የሚናጉትና በጣም ወጀብ ውስጥ የሚገቡበት ያለመተሳሰብ ማለት ነው። በፍቅር ያለመቻቻል ማለት ነው። አሁን ለምሳሌ አንቺ ባያወጣውም እኔ በቃ ሰላሜን ስለምፈልግ ብቻ አድርገዋለሁኝ፣ ባያደርገውም እሱ ሰላሜ ይበልጥብኛል እና አይ ጀስት ዱ ኢት የሆነ በቃ አይ ዊል ዱ ኢት ኤቭሪቲንግ ማለት ነው የሚለውን አይነት ሜንታሊቲ እዛ በቃ የለም። እንደዛ አይነት አመለካከት ላይ እስክትደርሺ ድረስ ግን ስትራግል የሚያደርጉ ብዙ ሰዎች አሉ። በጣም ብዙ ሰዎች በዚህ ምክንያት ማለት ነው። እና የእውነት መቻቻልን የሚያክል ነገር የለም፣ መተሳሰብን የሚያክል ነገር የለም። ደግሞ ለብዙ ዓመታት በትዳር ስትኖሩ you know their character የባልን ጸባይ የሚስት ጸባይ በቃ ታውቁታላችሁ። ምንድነው ይሄ ሰው የሚወደው ምንድነው? እርግጠኛ ሆኜ የምናገረው ግሬስ አሁን ለምሳሌ በጣም ጥሩ የሆነ ደግሞ ቤት ውስጥ የሚያደርገው አስተዋጽኦ አለ በእርግጠኝነት ማለት ነው። አይኖ በሆነ ነገር ላይ ችግር ሊኖርበት ይችላል። ደግሞ በጣም ፕሮቫይደር ሊሆን ይችላል። ይሄ ሰው በጣም የሚተጋ ሊሆን ይችላል። ለቤተሰቡ የሚተጋ ቤተሰቡን የሚወድ ለቤተሰቡ በቃ መሻሻል የሚጥር ሊሆን ይችላል። እና ያንን በማየት ደግሞ ማለት ነው የሆነ ትንሽነቱን የሆነ የለም ውድቀቱን ብቻ ሳይሆን እስቲ ባሌ ምን አይነት ጥሩ ኳሊቲ የሆነ ካራክተሩ የቱ ጋ ነው የሚለውን በማየት ያንን ደግሞ አፕሪሺየት በማድረግ በጣም ነው የማመሰግነው። ይሄንን እኮ እያደረክ ነው። ወንዶች አፕሪሺየት ስታደርጓቸው የእውነት ነው የምነግራችሁ። ላይክ ሲገቡና ሲመጡ
የሆነ ይሄንን አላደረክም ከማለት ይልቅ ይሄንን እኮ አድርገሃል ያደረጉትን ነገሮች አፕሪሺየት በማድረግ ማለት ነው። አንተ ሰርተህ እየመጣ ደክመህ እየመጣ በምታደርገው ነገር ነው እኛ በልተን የምናድረው። ቴንክ ዩ ፎር ፕሮቫይዲንግ፣ ቴንክ ዩ እንደዚህ ስላደረግ ባሌ ደስ ብሎኛል። እንደዛ አይነት ነገሮች ሌላም ደግሞ እንዲሰሩ በጣም እንዲጥሩ ያደርጋቸዋል። የእውነት በጣም እንዲጥሩ ያደርጋቸዋል። እና ያንን አሁን ለምሳሌ ለባሌ ያንን እናደርጋለን ከልጆቹ ጭምር ማለት ነው። ዊ አፕሪሺየት ሂም። እንደውም የፋዘርስ ዴይ ብቻ አይደለም እኛ ቤት አባታቸውን አፕሪሺየት የሚያደርጉት ወይ ስጦታ የሚሰጡ ዊ ሃቭ ኢቨን ዴይ ላይክ ዋንስ ኢን ዊክ ዋንስ ኢን ዋይል እንደዚህ አፕሪሺየት ለማድረግ እሱን ማለት ነው። ናይስ ዲነር አድርገን ምናምን በቃ የሆነ ሰርፕራይዝ እናደርገዋለን። ዋት ኢዝ ዘ ኦኬዥን ቢኮዝ ዊ ዋንት አፕሪሺየት ዩ ፓፓ ዩ ፕሮቫይድ ፎር አስ ዩ ዲድ ዲስ ዩ ዲድ ዳት። በቃ ምን ልበላችሁ በማግስቱ ሊሰራ ነው እንደውም በይበልጥ በቃ በደንብ አድርጎ ፕሮቫይድ ለማድረግ ነው የሰው የሚነሳው። ቢኮዝ ዊ አፕሪሺየት ሂም። ልጆቻችሁን አባታቸውን አፕሪሺየት እንዲያደርጉ አስተምሯቸው። የእውነት ላይክ ፕሮቫይድ እያረግ ስለሆነ እየሰራህ ስለሆነ ለእኛ እየተጋልን ስለሆነ እናመሰግናለን። ቴንክ ዩ ፓፓ። በቃ ዊ ሲ ዩ። በቃ አፕሪሺየት አድርጓቸው። ቴንክ ዩ በሏቸው ወንዶቹን። የዛ ሰዓት የእውነቴን ነው የምነግራችሁ በቃ የምትጭሩባቸው በልባቸው ውስጥ የሚቀመጥ የሪስፔክት የሚያደርግ ፍቅር ማለት ነው። ሪስፔክቴሽን በፍቅር ነው የምትገልጡት። የእውነት አከብራለሁ እወድሃለሁ ብቻ ከማለት ደግሞ በድርጊት ደግሞ ስታደርጉት ማለት ነው። እና ወንዶች ያንን ስታደርጉላቸው ለዘላለም ያ ነገር ከልባቸው አይጠፋም። የእውነት ያ ነገር ለዘላለም ማለት ነው አይጠፋም። በቃ ለእናንተ ለማድረግ ነው የሚጥሩት። እና ግሬስዬ አዝ አድቫይስ ማለት ነው እኔ አድቫይስ ባደርግሽ አይ ኖ አይ ጋት ዩ አይ ፊል ዩር ፔን አይ ኖ 100% ዋት ዩ ሴይንግ። አሜሪካን ሀገር ነው የምትኖሪ። ዩ ኒድ ዳት ሰፖርት። እና ደግሞ ቀኑን ሙሉ ኤግዞስት አድርገሽ ነው የምትዩ። በቃ ብዙ ነገር አለ። ነገር ግን ባልሽን አፕሪሺየት ማድረግ ጀመሪ። ባልሽን ማክበር ጀመሪ። ኢፍ ዩ ዶንት ዱ ኢት አይ ዊል ዱ ኢት የሚለውን ላይክ ራሄል እንዳለችው ማለት ነው። ጀስት ቼንጅ ዩር አቲቲዩድ። ቢኖር እና እሱ አሁን ለምሳሌ ቢኖር እና ሁለታችሁን ማስቀምጠን ማለት ነው የምናናግራችሁ ቢሆን አም ቴሊንግ ዩ ሂ ሃዝ ላይክ 100 ኮምፕሌን ደግሞ ማለት ነው። አይ ዲድ ዲስ ይሄንን ሁሉ እያደረጉ ይሄንን የሚለው ብዙ ነገር አላቸው። ወንዶች ብዙ ጊዜ ስለማይናገሩ ነው እንጂ ቢናገሩ በጣም በጣም ብዙ ነገር አላቸው። እና ሁል ጊዜ እኛ ብቻ ፐርፌክት ነን ማለት አይደለም። ስለዚህ ጀስት ቼንጅ ዩር አቲቲዩድ። እንደውም በውስጥም ደግሞ መተሽ አውሪን ግሬስዬ አውሪን እና ጀስት ዩ ኖ ቼንጅ ዩር አቲቲዩድ ፕሬይ ፎር ሂም። ደግሞ ሌላ አንድ ደግሞ በእውነት አንድ ትልቅ ጥበብ ወይንም እኔን የረዳኝ ነገር ብነግራችሁ ምን እንደሆነ ታውቃላችሁ? ፕሬይ ፎር ሂም ላይክ ለባልሽ ጸልይለት። የሆነ እንደዚህ አደረግ ካላደረግ ሳይሆን ሜክ ሂም ማይ ሰፖርተር ብለሽ ጸልይ። ጋድ ፕሊዝ ሜክ ሂም ማይ ሰፖርተር። ሰፖርት እንዲያደርገኝ በቃ ማለት አይምሮ እንዲቀየር አይምሮ እንዲታደስ ለእኔ ያለው ፍቅር ለእኔ ያለው ነገር እንዲታደስ ሪኒው እንዲሆን ከ8 ዓመት በላይ ነው በትዳር ብለሻል እና አዲስ እንዲሆን ፕሊዝ ብለሽ ጸልይ። ለባልሽ ደግሞ ጸልይለት። ለሱ ሰክሰስ ማለት ነው። ለሱ በቃ በድካም ውስጥ የእግዚአብሔር ብርታት እንዲገለጥ ጸልይለት። ስፔሲፊክ አድርገሽ ለባል ጸልይለት። ለባልሽ ጸልይለት። የእውነት ጸልይለት። እሺ እኔ ቆንጆ ግሬስዬ ጸልይለት። ከዛ በተረፈ ደግሞ አፕሪሺየት አድርጊው። ከዛ ደግሞ ሲመጣ ደግሞ ማለት ነው በቃ አበባ መስለሽ ጠብቂው። አይ ኖ ዩ ጌት ታየርድ። አበባ መስለሽ ማለት የሆነ ተቀባብሰሽ ምናምን እያልኩ አይደለም። በውስጥ አበባ የሚመስል አይነት አቲቲዩድ አለ እኛ ጋር። ገባችሁ አይደለ? የሆነ ሪስፔክት ውስጥ ስትመጡ ለባላችሁ ሪስፔክት ስታደርጉ የሆነ በውስጣችሁ የሚመጣ የሆነ ውበት አለ። ሜካፕ ከቨር የማያደርገው ሽቶ ከቨር የማያደርገው የክርስቶስን ጠረን ለብሰሽ ስትጠብቂው በቃ ምን አለፋሽ ባልሽን በፍቅር ገዛሹ ማለት ነው። እና ፕሊስ ይሄንን አድርጊ። በቁጥር ባስቀምጥልሽ አንደኛው ማለት ነው ለባልሽ ጸልይለት። በጸሎትሽ ሰዓት ባሌን ባርከው፣ ባሌን በቃ እያልሽ ማለት ነው። በባሌ ድካም ውስጥ አንተ ኃይል ይገለጥ፣
ለባሌ እያልሽ ለትዳርሽ ለባልሽ ጸልይ። ሁለተኛ ነገር ደግሞ ባልሽን አፕሪሺየት አድርጊው ከነ ልጆችሽ ማለት ነው። እሺ ከነ ልጆችሽ ዛሬ አፕሪሺየት ልናደርግ ነው። ዛሬ ቴንኪው ልንል ነው። ዛሬ ኩክ ያደረኩት ላንተ ነው። እሺ ሁለት ሶስተኛ ነገር ደግሞ ቼንጅ ዩር አቲቲዩድ ሲመጣ ማለት ነው። በድካም ውስጥ ራሱ ሆነሽ ቢሆን ደግሞ ማለት ነው የሆነ ያላደረጋቸው ነገሮች ቢኖሩ what he has done already ምን አድርጓል የሚለውን ነገር እያሰብሽ ማለት ነው። አቲቲዩድሽን ቀይረሽ በጭቅጭቅ ወይንም ደግሞ ሐሳብሽ ራሱ ማለት ነው ሐሳብሽ ራሱ ይሄንን አረጋ አላደረገ ሳይሆን he provide for our home በቃ የሚለውን ማለት ነው። እና ከልጆችሽ ጋር በመሆን ባለቤትሽን ፕሊስ 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 ማለት ነው ከውጭ ወደ ቤት ሲመጣ በቃ በእንደዚህ አይነት አቲቲዩድ ማለት ነው ጠብቂው። you will change I'm telling you ይቀየራል። የማይቀየር ነገር የለም በምድር ላይ by the way የማይቀየር ነገር የለም። እና ቤትሽን ትዳርሽን ልጆችሽን አንቺን የእግዚአብሔር መንፈስ ይቆጣጠር ከዛሬ ጀምሮ በኢየሱስ ስም። በቤትሽ ውስጥ የክርስቶስ ፍቅር ይግባ በኢየሱስ ስም። በእውነት በባልሽ ውስጥ ክርስቶስ ይገለጥ። በባልሽ ውስጥ የሚያስፈልግሽን ነገር ሁሉ እግዚአብሔር ያድርግልሽ በጌታ በክርስቶስ ኢየሱስ ስም። ለሁላችሁም ይሄንን በትዳር ውስጥ ላላችሁ ከባላችሁ ማለት ነው ከትዳራችሁ ብዙ ነገር ኤክስፔክት የምታደርጉ ሰዎች ካላችሁ እግዚአብሔር ያንን ኤክስፔክቴሽን ሙሉ ያድርግላችሁ በኢየሱስ ስም። በትዳራችሁ ውስጥ የእግዚአብሔር ፍቅር ይገለጥ። እግዚአብሔር በእውነት የክርስቶስን ጠረን ይጨምርባችሁ ያድስላችሁ በጌታ በክርስቶስ ኢየሱስ ስም። ትዳራችሁ ይታደስ በኢየሱስ ስም። በእውነት በትዳራችሁ ድክም ያላችሁ ማለት ነው ሚስቶች ሆይ በጌታ በክርስቶስ ኢየሱስ ስም ትዳራችሁ ይታደስ፣ ፍቅራችሁ ይታደስ፣ ሰላማችሁ ይታደስ በኢየሱስ ስም። እግዚአብሔር አምላክ የልጁን ፍቅር በእናንተ ቤት ውስጥ ይግለጥ። በእናንተ ቤት ውስጥ ክርስቶስ ኢየሱስ ፍቅር ሆኖ ይረማመድ። ሴቶች በጌታ በክርስቶስ ኢየሱስ ስም ኃይልና ጉልበትን በሚሰጥ በክርስቶስ ፍቅር በክርስቶስ ሰላም ዛሬ በእውነት ሞላዋችሁ በኢየሱስ ስም። ቤታችሁ በፍቅር ይሞላ። ተባረኩ። ሰዓታችን አልቋል። እናንተን የዚህ ጋር እናንተን እየመረኩኝ እኔ ተሟሟኩ ማለት ነው። ገና አዲስ እንደገባ ሰው አዲስ ገና እንደመጣ ሰው በእውነት ተሟሟኩኝ። እና እግዚአብሔር አምላክ የሁላችንንም ትዳራችንን ያድስልን። በትዳራችን ውስጥ ፍቅር ይሁን። በትዳራችን ውስጥ ሰላም ይሁን። ባሎቻችን ይውደዱን በኢየሱስ ስም። ባል ክርስቶስ ቤተክርስቲያንን እንደወደዳት ባሎቻችን ደግሞ እኛን ይውደዱን በኢየሱስ ስም። ባሎቻችሁ ክርስቶስ ቤተክርስቲያንን እንደወደደ እንደዛው ማለት ነው ይቀበሏችሁ፣ ይውደዷችሁ። ለሁላችሁም ሰላም ይሁንላችሁ። ሪችዬ የምትዩ ነገር ካለ በይና እናጠናቅቃለን ማለት ነው የዛሬውን። ዌይት 5 ደቂቃ እንስጣት። ወሰን የምትባለዋ አይ ቲንክ ሺ ካን ጊቭ አስ ሰም ዊዝደም። ወሰን 5 ልጆች አሉብኝ ያለችው እሷን ለእሷ እድል እንስጣት። አይ ቲንክ ዊ ጋት ሰም ዊዝደም። ቴስቲሞኒ ነው መሰለኝ፣ ግን ሰዓት ስለሌለን ያው ባጭሩ እንቀበልና የሷን መልእክት እንስማና ጥያቄም ከሆነ ወይ ምስክርነት እስኪ ምስክርነትም ሳይሆን ጀስት ያለችውን ማለት ይሄንን በተለይ ለ25 ዓመት በትዳር ውስጥ አሉና በትብብር ነው በቲም ወርክ ነው የምንሰራ ያለችውን 5 ደቂቃ አለችን ወሰንዬ። በሚቀጥለው ሳምንት ደግሞ በደንብ ፕሮግራማችንን አዘጋጅተን እንደውም በደንብ ትሰጭናለሽ ብዙ ዊዝደም እና አሁን ግን ባለችን ሰዓት ጀስት ሴይ ሰምቲንግ። እሺ በጣም አመሰግናለሁ ናርዲዬ። ራሄልዬ በጣም ነው ማመሰግነው እድሉን ስለሰጣችሁኝ። የኔ ህይወት ተሞክሮ ትንሽዬ እንደው ለአንድ ሰው ከጠቀመ ታችላለ ብዬ ነው። እኔ ካናዳ ቶሮንቶ ነው የምኖረው። ለ5 ልጆች እናት ነኝ። 4ኛዋ ልጄ ስፔሻል ኒድ ነች። ልጆቼ እንግዲህ እኔ ፓርት ታይም እሰራለሁ። አም ዶይንግ ማይ ማስተር ቤት ውስጥ እማራለሁ። ሆም ስቴይ 2 ልጆችን ስፔሻል ኒዷን እና የመጨረሻዋ ልጄን ሆም ስኩል ነው ማደርገው። ይሄ ሁሉ ስራ ሲሰራ ክብሩን ጠቅልሎ የሰራዊት ጌታ ኢየሱስ ክርስቶስ ይውሰደው። ራሄልዬ በጣም ኢምፖርታንት ነገር የተናገርሽው ነገር አንድ ነገር አለ። እኛ የእውነት እግዚአብሔርን ክርስቶስን ማወቅ ቤተክርስቲያን ላይ ሰንዴይ ላይ መዝሙር ላይ ሳይሆን በህይወታችን አዊ አፕላይንግ ዳት
that's what I do ከባድ ይሆናል ናርዲዬ ካናዳ ስኖር ማለት እኔ ተምሬ ነው የመጣው this is my second master degree I left things behind but በጣም wonderful ጌታን የሚያስመሰግኑ ሁለቱ ልጆቼ ዩኒቨርሲቲ ነው ያሉ highly awarded ተደርገው የገቡ በጣም highly community ላይ involve አረጋለሁ በዩዝ ፕሮግራም ሰራለሁ ያ ሁሉ ሲሆን ግን ናርዲዬ ምን አለ መሰለሽ I never question my husband why ከኋላ ይሩጥ በዚህ ጋር ይግባ አይደለም I do my 100% by praying God strength ስጠኝ ባለቤቴ ደግሞ wonderful 16 ሰዓት የሚሰራ ለቤቱ ባል ሆኖ ፕሮቫይድ ማድረግ የሚችል ለኔ opportunity ሰጠኝ ቤት ውስጥ ሆም ስቴይ ሆኜ ሆም ስኩል ያደረኩ ልጆቼን ማስተማር እንድችል ስማር ደግሞ ናርዲዬ የሚያጨበጭብልኝ ጎበዝ ልጅ የሚለኝ ይሄ ሁሉ ግን ከእልክ አይደለም የሚመጣው ገባሽ እኔ ስወጣ ስራ ቦታ ሲሄድ ናርዲዬ ትምህርት ስማር እንዴት ተምረሽ ምንም አታረጊበትም ወይ how come you are not reclassifying how come you are continuing የሚልሽ የሚወቅስሽ የሚነግርሽ በቃ የሆነ ቦታ ላይ ሊያቆምሽ የሚፈልግ ለዓላማ ስትነሽ ልጆችሽ ልታሳድጊ ስትይ በጌታ በጻፈው ታዘዥ ባለሽ መንገድ ልትታዘዥ ስትይ ብዙ ድምጾች አሉ ብዙ ድምጾች ግን እነዛን ድምጾች no I'm doing whatever I have to do because I was ordered by God Yes. I was ordered by God you know ናርዲዬ ምግብ ስታቀርቢ እቃ ስታወጪ ራሄልዬ እንዳለችው I use her strategy እኔ ማረግ ያለበትን ነገር እንኳን ባለቤቴን I do እንደውም እሱ ይለኛል አሁን ጋርቤጁን ገና ብነካው I know እኔ ለማዘዝ ፈልገሽ ነው ብሎ ይነሳል we know እኛ ሴቶች ዋይዝ ነን እግዚአብሔር በጥበብ የሞላን ግን ትምክህትን አናስገባ እልክን አናስገባ ፖሊሲ ኤንድ ፕሮሲጀር አይምራን የፈለገ በማር ናርዲዬ እኔ በኮሚኒቲ እንዳልኩሽ በዩዝ ፕሮግራም ሜንቶርሺፕ ላይ በጣም ሰራለሁ ከልጆቼ ጋር ሆኜ እኔ ዛጋ መድረክ ላይ ቆሜ ሳወራ የነበርኳት አይደለሁም ወደ ቤት ስገባ ልብሴ ይወልቃል ሴት ሆናለሁ ሚስት ሆናለሁ እናት ሆናለሁ ስለዚህ ወንዶችም ደግሞ ጌታ ኢየሱስ ክርስቶስን ራስ ሳታደርጉ እናንተ ራስ ለመሆን አትሞክሩ because guidanceአችሁ ቶታሊ ይጠፋል you know እግዚአብሔርን ራስ ያደረገ በቃ መሪው እሱ ስለሆነ humble ይሆናል ትምክተኛ አይሆንም ትቢተኛ አይሆንም ቤተክርስቲያን ላይ ብቻ አይሆንም አገልግሎቱ ቤት ውስጥ ነው የሚሆነው ልጆቹ ጋር ነው የሚሆነው እና ከተባበርን እልክ ካልተያያዝን it is possible ናርዲዬ እኔ አሁን ኤፕሪል ላይ ከመጀመሪያ ልጄ ጋር ማስተር ዲግሪን እመረቃለሁ ኦንላይን ነው የምማረው everything is possible with who with God let's be humble እግዚአብሔር ይረዳናል እህቶቼ ማንንም ተነስቶ የናንተን ህይወት ድራማ እንዲጽፍላችሁ አትሞክሩ እኔ ስራ ቦታ ማናጀሬ ትቆጣኛለች ለካናዳ ልጆች ብለሽ why you give up this ትለኛለች ጓደኞቼ ሊሉኝ ይችላሉ however የጌታን ድምጽ ሰማ ደግሞ wonderful የሰጠውሽን ጊፍት ያሳደግሽልኝ ነው ትውልድ እየቀረጽሽልኝ ነው ጎበዝ እናት ነሽ ሲለኝ አምላኬ እሺ ብዬ እንበረከካለሁ do that way we will be successful honestly ምንም አይዘንም ብዙ ሰዎች አንቺ ባለቤት ሸለም እንዴት ነው ስፔሻል ኒድ ልጅ ዘሽ ነው ናርዲዬ it's not easy ማማዬ ቤት አጽድቼ ከ5 ደቂቃ በኋላ ቤቱ አፕሳይድ ዳውን ሊሆን ይችላል ግን ጌታ ይመስገን ጌታ ደግሞ እቺን አንድ ቀን ናርዲዬ መሰክርልሻለሁ 4 አመት አትሄድም የተባለች ውልትራንስካር የገዛን ግን ጌታ ቆሞ ያለ ምንም ሰርጀሪ ያለ ምንም ሜዲኬሽን ቆሞ የሚያሽከረክር ልጅ አለኝ አምላኬ እኮ ይችላል ያስችላል እኮ ጋይስ ታይሙን ጠብቀን አሁን ቁጭ በይ ብዬ ናርዲዬ ምላት ልጄ ቶሮንቶ ላይ ብዙ ሰው ያውቃል 4 አመት አልሄደችም ነበር ሄደሽ ጌታ ባለ ሰዓት ስለዚህ ስንተባበር በረከት አለ ቤታችን ውስጥ በልጆቻችን ላይ ጌታ ይባርከናል ትምክተኛ እንዳንሆን ድምጾቹን ዝጉ እህቶች አልወደቃችሁም ወደ ኋላ አልቀራችሁም ከጌታ ጋር ወደፊት እየተራመዳችሁ ነው ወዳችኋለሁ ናርዲዬ ሁሌ ራሄልዬ ሁሌ ነው መሰማችሁ ጌታ ይባርካችሁ ውረሱት ይሄን ፕላትፎርም እዚህ ጋር ተወጣው መብት እየተባለ ህይወትን የሚያጠፋውን ትውልድን የሚያጠፋውን ነገር አጥፉት በጌታ ስንበረከክ ከፍ እንላለን እግዚአብሔር ይባርካችሁ ወዳችኋለሁ በጣም thank you so much thank you በጣም በእውነት it's just unbelievable ይሄ በቃ ያው ብዙ ሴቶች ሊያስተምር እና ሊመክር የሚችል አይነት ነገር ነው የተናገርሽውና
ያም ደግሞ ላይፍ ታይም የላይፍ ቴስቲሞኒ ማለት ነው። ቴንክ ዩ ሶ ማች ወሰን፣ በጣም ነው የምናመሰግንሽ። አትጥፊ፣ እንፈልግሻለን። መተሽ በደንብ ደግሞ የህይወትሽን ትነግሪናለሽ፣ ስለ ትዳርሽ፣ ስለ ትምህርትሽ ኤቭሪቲንግ። አይ ቲንክ ዩ ቢ ፐርፌክት ቱ ኢንካሬጅ አስ ማለት ነው፣ እኛን ኢንካሬጅ ለማድረግ ዩ ቢ ላይክ ቬሪ በጣም በጣም ጥሩ ነገር አለሽ የሚል እምነት አለኝ። ተባረኩልኝ። በጣም ነው የምናመሰግነው። እንወዳችኋለን። ያው በዲሴምበር 20 ላይ ኒውዮርክ ሲቲ እንገናኛለን። ማንኛችሁም ኒውዮርክ አካባቢ የምትኖሩ መቅረት የሌለባችሁ ነገር በተለይ ክርስቶስን ኢየሱስን የምትወዱ ወንጌልን የምትወዱ ወንጌልን ለመስበክ እፈልጋለሁ፣ ወንጌልን አደባባይ ላይ ወጥቼ መናገር እፈልጋለሁ፣ ከዛም አልፎ ተርፎ ደግሞ መጸለይ እፈልጋለሁ፣ ለዓለማችን አንድ ላይ ሆነን እንጸልያለን፣ ወርሽፕ እናደርጋለን እና ኑ ጋብዘናችኋል። በዲሴምበር 20 ላይ ማለት ነው፣ ኑን ላይ ነው። ማስታወቂያም ደግሞ ያው ሰርተን ስለምንለቅ በቅርብ ጊዜ ውስጥ ታዩታላችሁ። ሁላችሁንም በእውነት እንወዳችኋለን። ተባረኩ። በጣም በጣም ነው የምናመሰግነው ዛሬ አብራችሁን ስለቆያችሁ። ኔክስት ዊክ ደግሞ በዚሁ ሰዓት ሐሙስ እንገናኛለን። ሪቾ ጸልይልን እና እንጨርሳለን። እግዚአብሔር ይባረክ። በጣም የሚገርም ጊዜ ጌታ ሰጠን። እዚህ የነበራችሁ ሁላችሁም እንደተጠቀማችሁ እንደተባረካችሁ እናምናለን። የህይወት ምስክርነት እንደወሰን ያሉ ይኸው በቃ ፕሩፍም የሆነ ላይክ የማይቻል ከባድ ነገር ሳይሆን እያልናችሁ ያለው የሚቻል እንደሆነ በእኛ ህይወት ተሞክሮ ያየነውን እንዲሁም ሌሎች እህቶቻችን ደግሞ የሚመሰክሩትን የኖሩትን ነውና ጫንቃችሁ ላይ ከባድ ሸክም እየሰጠናችሁ አይደለም። እህቶቻችን የምታመልጡበትን ጥበብ፣ የምታሸንፉበትን፣ አሸናፊ የምትሆኑበትን፣ የቤታችሁን ሰላም የምትቆጣጠሩበትን፣ ፍቅርን የምታነግሱበትን፣ ለእግዚአብሔር ቃል ህግ የምትገዙበትን ጥበብና ዊዝደም ነው እየሰጠናችሁ የቆየ ነው። ስለዚህ መልካም ጊዜ ጌታ ሰጥቶናል። ክብሩን ሁሉ ጌታ ይውሰድ። እግዚአብሔር ይችላል። ዛሬም የተፍገመገማችሁ የከበዳችሁ በብዙ ሀዘን ውስጣችሁ በቃ ምሬት ተሸክማችሁ ቤቴ ትዳሬ እንደዚህ ነው ብላችሁ ተስፋ የቆረጣችሁ ሰዎች ልናበረታታችሁ እንፈልጋለን። እግዚአብሔር ወደ እናንተ ቤት ይመጣል። እናንተ ራሳችሁ ላይ ለመስራት ራሳችሁ ላይ ኢንቨስት ለማድረግ የእግዚአብሔርን ቃል በጸሎት ደግሞ በእግዚአብሔር ፊት ጊዜ ለመውሰድ እስከወሰናችሁ ድረስ በእውነት እላችኋለሁ እናንተ ቤት ጌታ ይመጣል። የተበላሸውን ትዳራችሁን ያስውበዋል። የተበላሸውን የሞተ የምትሉትን ነገር እግዚአብሔር ያስነሳዋል። የ4 ቀን ሬሳ አልዓዛርን ካስነሳ ከመቃብር ያንችንና ያንተን ሁኔታ ያንተን ቤት የፈረሰ የምትሉትን ቤት የጠፋ የምትሉትን ፍቅርና መተሳሰብ መልሶ ሪስቶር የማያደርግ አምላክ አይደለም የምናመልከው። በእውነት እላችኋለሁ የተዘጋን መክፈት ይችላል፣ ያበቃን መቀጠል ይችላል። በዚህ ጌታ ላይ ልባችሁ እንዲበረታ እንፈልጋለን። እምነታችሁ ከፍ እንዲል እንፈልጋለን። በጌታ በኢየሱስ ክርስቶስ ስም አባት ሆይ ዛሬ ተስፋ ለቆረጡ ሁሉ ተስፋቸው እንዲቀጠል እንጸልያለን። ላዘኑ ሁሉ መጽናናት እንዲሆን እንጸልያለን። በብዙ እግዚአብሔር ሆይ መከራ ውስጥ ችግር ውስጥ እያለፉ ላሉ እግዚአብሔር ሆይ መድኃኒት ሆነህ በቤታቸው እንድትገለጥ እንጸልያለን። በተዘጋ በር ውስጥ አልፈ የመጣ ለተጠራጣሪው ለቶማስ እንኳን እጆችህን የተወጉ እጆችህን ያሳየህ ጌታ፣ የፍቅር ጌታ፣ የምህረት ጌታ በየቤታቸው እንድትገባ በማያምኑ እንኳን ሰዎች ልብ ውስጥ እንድትገባ እግዚአብሔር ሆይ እንድትፈጥር የእምነትን መንፈስ በውስጣቸው እንድትፈጥር የሚጠራጠሩ የኔ ነገር ከዚህ በኋላ አይነሳም ኦልሬዲ ሞቷል ብለው ለተጠራጠሩ እንደ ቃልህ እግዚአብሔር ሆይ ለቶማስ ራስክን እንደገለጥክለት ለተጠራጣሪው በተወጋው ጎኑ እጄን ካልሰደድኩኝ በጣቶቹ በእጆቹ መካከል ጣቴን ካላስገባው ኢየሱስ ተነስቷል የሚለውን ወሬ መስማት አልፈልግም ላለው ለቶማስ ገብተህ በራስህ ሾዋፕ አድርገህ እንዳሳየ እንደተገለጥክ አሁንም ለነዚህ ቅዱሳኖች እግዚአብሔር ሆይ በተጠራጠሩት ዳውት ባደረጉት ተስፋ በቆረጡበት ነገር ላይ በቤታቸው እንድትገባ ራስክን እንድትገልጥላቸው ማዳንክን እንድታሳያቸው ሪስቶሬሽን የነሱ ድል ፈንታ እንዲሆን ለእህቶቼ ለወንድሞቼ ጸልያለሁ በጌታ በኢየሱስ ክርስቶስ ስም።
አለማመናቸው ከነሱ ላይ እንዲወሰድ ቤታቸው ተመልሶ እንዲሰራ ልጆቻቸው እንደገና እንዲቆሙ ታሪካቸው እንደገና እንዲቀየር ታሪካቸው ባንተ እንዲደመደም እግዚአብሔር ሆይ ውድቀት የነሱ መጨረሻ እንዳይሆን ፌለሪቲ የነሱ የታሪካቸው መጨረሻ እንዳይሆን ዛሬ ታሪካቸው እንዲቀየር በዚህ ቃል በዚህ ኢንካሬጅመንት በዚህ ውይይት እግዚአብሔር ሆይ ልባቸው ሊፍት አፕ እንዲሆን እምነታቸው እንዲጨምር የወደቁት እንዲነሱ በኢየሱስ ክርስቶስ ስም እንጸልያለን። ሪስቶሬሽን ለብዙ ሰዎች ይሁን አሁን በጌታ በኢየሱስ ስም ተሐድሶ ይሁን የፈረሱ ቤቶች ይታደሱ እንደገና ለክብርህ ይቆሙ እንደገና ላንተ የስም ክብር ይቆሙ እግዚአብሔር ሆይ እግዚአብሔር እንደዚህ አደረገልኝ ጣልቃ ገባልኝ ብለው የሚያመሰግኑ እንዲሆኑ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ አቃተኝ በሚሉት ነገር ላይ አቅም እንዳለ ጉልበት እንዳለ ሁሉን ቻይ እንደሆንክ እንድታሳያቸው ደከመኝ ሞክሬ 10 ዓመት ሙሉ ሞክሬ አልሰራልኝም ባሉት ነገር ላይ እንድትገለጥ ታሪካቸው እንድትቀይር ህይወታቸው እንድትቀይር አስተሳሰባቸውን እንድትቀይር እግዚአብሔር ከዚች ቀን ጀምሮ ቤታቸው በሰላምህ ቤታቸው በፍቅርህ ቤታቸው በምህረትህ ቤታቸው በሙላትህ እንዲጎበኝ በጌታ በኢየሱስ ስም ጸልያለሁ። አሜን 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 አሜን። ክብር ሁሉ ላንተ ይሁን ጌታ ሆይ በየቤቱ ስለገባ አሜን ብለው በእምነት ለተቀበሉ ሁሉ ዛሬ ተሐድሶ ስለሆነ የልብ መጠበቅ ስለሆነ አመሰግንሃለሁ እግዚአብሔር ሆይ እናመሰግንሃለን። በዚህ ቀን all the glory belongs to you ክብር ላንተ እንሰጣለን ምስጋና ላንተ እንሰጣለን አምልኮ ላንተ እንሰጣለን ክብርን ላንተ እንሰጣለን። መልካም ነህ ምህረትህ ለዘላለም ነው። ተመስገን ስለ ሁሉ ተመስገን ስለምንተነፍሰው አየር ተመስገን ስለምንጠጣው ውሃ ተመስገን ስለምንቆርሰው እንጀራ ተመስገን። ማንም ካላንተ ፈቃድ እንጀራን ቆርሶ የበላ ተድላን የቀመሰ የለም ፈቅደህልን እግዚአብሔር ሆይ የሆነውን ሁሉ ሆነናል ያለን ሁሉ ያለን ባንተ ፈቃድ ነው። እግዚአብሔር ሆይ ተመስገን ስለ ትንንሹ ነገር እናመሰግንሃለን። አይምሮአችን ጤነኛ ስለሆነ ተመስገን እጆቻችን እግሮቻችን ስለሚሰሩ ተመስገን እግዚአብሔር ሆይ እናመሰግንሃለን። በዚህ ቀን ምስጋና ይገባሃል ጌታ ሆይ ተመስገን ስለ ጤናችን ተመስገን ስለ ልጆቻችን ተመስገን ስለሰጠህን ትዳር ተመስገን ስለሰጠህን ቤተሰቦች ተመስገን ስለ ሀገራችን በሁሉ እናመሰግንሃለን። ክብር ላንተ ይሁን ጌታ ሆይ ተመስገን 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 ተመስገን። ፈውስ ስላለፈ አመሰግንሃለሁ ሂሊንግ ስላለፈ አመሰግንሃለሁ ተሐድሶ ሪቫይቫል በቤታቸው ስለሆነ አመሰግንሃለሁ አባ የወደቁት ስለተነሱ አመሰግንሃለሁ ያዘኑት ስለተጽናኑ አመሰግንሃለሁ እግዚአብሔር ሆይ ተስፋ የቆረጡት ተስፋቸው ስለለመለመ አመሰግንሃለሁ። ክብር ላንተ ይሁን ጌታ ሆይ ሁሉን ቻይ ኤልሻዳይ አንተ በቤታቸው ስላለፍክ ሙሉ ነገራቸውን ስለጎበኘ በእጆች ስለዳሰስክ አመሰግንሃለሁ። አመንኩ ስለዚህም ተናገርኩ in the mighty name of Jesus አሜን አሜን አሜን። ተባረኩ ሃሌሉያ። ክብር ሁሉ ለጌታ ይሁን። መልካም ቀን ይሁንላችሁ። መልካም ምሽት በያላችሁበት ቦታ። ኔክስት ዊክ እስከምንገናኝ ሻሎም ባይ ባይ ሰላም ዋሉ። ቴንክ ዩ ሶ ማች አብራችሁን የነበራችሁ ሁላችሁንም በጣም ነው የምናመሰግነው። ጌታ ዘመናችሁን ሁሉ ይባርክ። ኔክስት ዊክ እንገናኝ። ደህና ሁኑ። ባይ